ፊትሽ ራሱ ያበራ ነው። ሳንስክሪን ተቀብተሽ ነው። ሴቶች በፊታቸው ላይ የሚጠቀሟቸው አንዳንድ ሜካፖች ኢንፈርቲሊቲ ጭምር ሊያመጡ እንደሚችሉ እዛ ላይ ለወልዱ የሚያደርግ ማለት ነው። አዎ በጣም ደግሞ የሚያደክም ነገር ሆኖ ያገኘሁትን ልንገር፣ ከሚገባው በላይ መተኛት። ባለንበት ዘመን ሰዎች ከፈጣሪያቸውና ከተፈጥሮ የተነጠለ የህይወት ዘይቤ የያዙበት ነው። ዝናብን ፈርቶ እስከ መሮጥ ድረስ ምንም ነገር ይጠቀም ሰው፣ ግን ዋናው ነገር ተፈጥሯዊነቱን ቼክ ያደርግ ነው። ተፈጥሮን ካየኸው የእግዚአብሔርን ባህሪ ለማንጸባረቅ የተፈጠሩ ናቸው አብዛኛው ፍጥረታት። የሰማያዊ የእግዚአብሔር መንግስት በምድር ላይ ሆኖ ስራውን የሚያስፈጽምለት የሰው ልጅ ነው። የሚሰራው እኮ ክፉ ብቻ አይደለም፣ እግዚአብሔርም እኮ ይሰራል። ተፈጥሯዊነት በሚለው አዲስ መጽሐፏ ከተፈጥሯዊነታችን ስንወጣ እንዴት እንደምንጎዳ አጠር አድርጋ አስቀምጣለች። በተፈጥሮ ውስጥ ያሉትን አካላት ጥቅም ብንረዳ የምንሸሸው ሳይሆን የምንጠቀምበት ሆኖ እናገኘው ነበር። ሰው ለምሳሌ ሳይረበው ባይበላ ይመከራል። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆየ። እንኳን ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሰሽ። ባለፈውም ስንቀርጽ በቅዱስ ሚካኤል ቀን ነው። እንዴት ነው? ወዳጅሽ ነው እንዴ? እንዴት ነው? እኔ እንደውም ያንተ ተጠባቂ መልአክ መስሎኝ የተሰማኝ። ያመቱ ነበር ባለፈው። አዎ ያ አዲስ መጽሐፍ ጽፈሻል። ኮንግራቹሌሽንስ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ርዕሱን በጣም ወድጄዋለሁ። ደግሞ መጽሐፏም ትንሽዬ ነች። አንድ ሰው ጀምሯት ቶሎ ይጨርሳታል። ግን ውስጧ ውስጥ ቀለል ያሉ ነገር ግን በጣም ዴብዝ ያላቸው ኢንፎርሜሽኖች አሉ። ሙሉም ባላነበውም ገረፍ ገረፍ አድርጌ አይቼው ነበረ። ማውጫውንም ሳየው በጣም እጅግ በጣም ጠቃሚ ነገር ነው። ለምንድን ነው ካልሽን ኋላ ላይም ዲስከስ እናደርጋለን። የሰው ልጆች ከተፈጥሯዊነት ፈጥነው እየወጡ ነው እና ምንድን ነው ይህንን ነገር እንድትጽፊ ያነቃቃሽ? መጀመሪያ ከዛ ብንጀምር። ከልጅነቴም ጀምሮ የተፈጥሮ ነገር ያሳስበኝ ነበር እና የምሰራውም ሪሰርቹም ስራዬም በአብዛኛው ከተፈጥሮ ጋር የተያያዘ ነው። ዓለም ላይ አሁን የምናየው በአጠቃላይ ሁኔታ የሚያሳየን ሰዎች ከተፈጥሯዊነት እየራቁ በተለይ ደግሞ ማሽን ላይ ዲፔንድ የማድረግ ነገር አለ። ያ ደግሞ የሰውን አእምሮ ተፈጥሯዊ የሆነውን አእምሮ እና ስጋ እየጎዳ እየመጣ ይመስለኛል። ለዛም ነው ሰምተናቸው የማናቃቸው ብዙ በሽታዎች እየመጡ የመጡት። ስለዚህ ይህንን በተደጋጋሚ ሳይ የመፍትሄው አካል መሆን ጥሩ ነው። ከዚህ በፊት በአካዳሚክ ሪሰርች ውስጥ ግሪን ስፔስ ፕላኒንግን ተመልክቶ ከአረንጓዴ ቦታዎች መስራት ጋር በዛ በኩል ሰርቻለሁ። ግን ለሁሉም ደግሞ ማህበረሰብ የሚሆን ነገር መስራት እንዳለብኝ ስለተሰማኝ ነው አሁን ይህን የጻፉት። አሁን ማህበረሰባችን ውስጥ ሰው በጣም እየታመመ ነው። ይህንኛውን ሴንስ አርገሻል? እንደው ይህን በሽታ ከዚህ ቀደም ሀገራችን ላይ ተሰምተው የማይታወቁ በሽታዎች ሁላ እየተሰሙ ነው። አንዳንድ ጊዜ በተማሪዎችም ታየዋል ፈቃድ ሲጠይቁ። አንዳንዴ በጣም ያሳዝናል። ልጆች ላይ ሊኖር አይገባም ብለህ የምታስበው በሽታ ወጣት ልጆች ላይ ተማሪዎች ላይ ስታይ የሕክምና ኤቪደንስ ይዘው መጥተው ሲያሳዩ እንዴት ነው ለምሳሌ ኩላሊት ይችን ዓመት ብቻ 19-20 ዓመት ሊያገለግል ነው እንዴት ተፈጠረው ብለህ ታስባለህ። እና ምንድን ነው የሆነ ነገርም አለ፣ የሆነ ችግር አለ። ላይፍ ስታይላችን ነው ወይስ ምንድን ነው የሚለውን ደጋግሜ ጠይቅ ነበር። ይሄ በብዛት ገጥሞኛል እኔ። እናም እውነትን ነው ሰው በጣም እየታመመ ነው። ምን በሽታ ይዘው ይመጣሉ ተማሪዎች? ብዙ ሬር ነው የሚል ገጥሞኝ ያውቃል። የኩላሊት በሽታዎች፣ ኦፕራሲዮን የሚፈልጉ የውስጥ አካላት የውስጥ ደዌዎች ማለት ነው። ከሐሞት ጋር የተያያዘ ሊሆን ይችላል፣ ከጉበት ጋር ሊሆን ይችላል፣ ከልብ ጋር የተያያዘ ይገጥመኛል። ማለት ያው መታመም እኮ ለሁሉም ሰው ያለ ነገር ነው። ግን በዛ እድሜ ደግሞ ልጆች አይዛቸውም ተብሎ የሚታሰቡ በሽታዎች ሲይዟቸው፣ በ20 ዓመታቸው ኢንሱሊን ላይ ዲፔንድ የሚያደርጉ ልጆች ሲገጥሙ፣ ከፍተኛ ጭንቀት እየገጠማቸው ክላስ ውስጥ ሲወድቁ አልፎ አልፎ ይገጥማልና ጠይቃለሁ። ምንድን ነው ምክንያቱ? ተማሪዎች በተለይ ወጣት ተማሪዎች እንደዚህ የሆኑበት ምክንያት ምንድን ነው የሚለው ኪሪየስ ሆኜ ስለዚህ ነገር እንዳስብና እንድመራመር አድርጎኛል ማለት ነው። በአንቺ ግምት አሁን ላይ ያለው የሰው ልጅ ከተፈጥሮ መራቅን እንዴት ታያለሽ? ዲግሪው ምን ያህል ነው ብለሽ የምታስቢው? በጣም ርቀናል ብዬ አስባለሁ። ቱ ዘ ፖይንት እስከምን ድረስ ማለት መሰለህ? ለምሳሌ ፀሐይን ፈርተን እስከምንሸሻት ድረስ። ፀሐይ በጣም ለህይወት አስፈላጊ ነገር ከሆናት፣ ግን ፀሐይን ለመከለል ሰንስክሪን ሰውነታችን ላይ ያስፈልገናል ብለን ራሳችን እስከ ማሳመን ድረስ፣ ዝናብን ፈርቶ እስከ መሮጥ ድረስ ማለት የተፈጥሮ አካላት ገራገር ናቸው። እውነት ለመናገር የዛን ያህል ሰውን የሚጎዳ ነገር የለውም። እንደዛ ስልህ ዝናብ ይደብድብህ ማለት አይደለም። በተፈጥሮ ውስጥ ያሉትን አካላት ጥቅም ብንረዳ የምንሸሸው ሳይሆን የምንጠቀምበት ሆኖ እናገኘው ነበር እና የሚጠቅሙንን ነገሮች ስንሸሽ ሳይ ኦፍኮርስ ከተፈጥሮ በጣም ነው የራቅነው። በዛም ብቻ ደግሞ አይደለም፣ ተፈጥሯዊ አስተሳሰቦች አሉ። ከዛ አስተሳሰባችን ራሱ ነፍሳችን የተፈጥሮ ባህሪ ያላት፣ ያንን ባህሪዋን መሆን ሲያቅታት ከተፈጥሯዊነት እየወጣን ነው ማለት ነው። ተፈጥሯዊነት ለአንቺ ምንድን ነው? እዚህ ጋር ተፈጥሯዊነት ብለሽ በግልጽ ጽፈሽዋል። ርዕሱ ራሱ ምን ያህል መጥፋታችንን የሚናገር ነው። በጣም
በጣም ከተፈጥሮ ራቀንና ስለ ተፈጥሯዊነት ዲስከስ እናደርጋለን። መጽሐፍ ሆኖ ይወጣል። ይህን አባቶቻችን ቢያዩ፣ ገበሬዎች ቢያዩ፣ ይህን የድሮ ሰዎች ቢያዩ በቃ በጣም ነው የሚያፍሩት። መጽሐፍ ሆኖ መጥቶ ልክ ለአሳ ስለ ውሃ መንገር እንደማለት ነው። በመጀመሪያ ተፈጥሮ ማለት አስገኝ ያለው ፈጣሪ ያለው ፍጥረት ነው፣ ስነ ፍጥረት ነው። ልክ አሁን የድሮ ፈላስፎች የሚሉት ነገር አለ። አንድ ነገር ከተንቀሳቀሰ አንቀሳቃሽ ኃይል ስላለ ነው ይላሉ። ስለዚህ ተፈጥሮ ካየ ነው ያሁን በእንደዚህ አይነት ኦርደር በእንደዚህ አይነት ስርዓት ተፈጥሮን ካገኘን ፈጣሪ አለ ማለት ነው። ስለዚህ ተፈጥሮ ማለት በአንድ ፈጣሪ የተገኘ የስራ ውጤት ነው ለሆነ ዓላማ ማለት ነው። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። የምንፈልገው 20 ሰው ብቻ ነው። 4 ሰዎች ቀድመው ስለተመዘገቡ በቀሩት 16 ሰዎች ቦታ ፈጥናችሁ ተመዝገቡ። ተፈጥሯዊነት የምንለው ደግሞ የዛ የተፈጥሮ አካላት የሆኑት ፍጥረታት በተፈጠሩበት ማንነት ሲሄዱ ማለት ነው። ለምሳሌ ዝም ብለን አሁን የሰውን እንተወውና የስነ ፍጥረቱን ብናየው በስነ ፍጥረት ውስጥ ለምሳሌ በተፈጥሮ ውስጥ የየራሱ መገለጫዎች አሉት የሚታወቁበት ተፈጥሮ። ለምሳሌ አንዱ መገለጫው ስርዓት ነው። ተፈጥሮ እጅግ በጣም ስርዓት አለው። ከስርዓቱም አይዛነፍም የሰው ልጅ ገብቶ እስካላደናቀፈው ድረስ ማለት ነው። ከተፈጥሮ ስርዓቶች ውስጥ ለምሳሌ ምሳሌ የሚሆነን ፀሐይ የምትመለከታት የምትወጣበት መስኮቶች አሉ፣ 6 መስኮቶች። ያንን ትታ አትሄድም። በዛ መስመሯ ለዘመናት ትመላለሳለች። ምክንያቱም የተፈጠረችበት ስርዓትና ዓላማ ያ ስለሆነ። አንዳንድ ጊዜ የሰው ልጅ ስርዓቱን አፋልሶ ሲገኝ እነዚህ የተፈጥሮ አካላት እነሱም ተቀይረው ሊታዩ ይችላሉ። ለምሳሌ የማይሰቀለውን አምላክ የሰው ልጅ ሲሰቅል ፀሐይ ልትጨልም ትችላለች፣ ጨረቃም ደም ሊመስል ይችላል። ይሄ የስርዓት መፋለስን የሚያሳይ ስለሆነ ማለት ነው። የሰው ልጅ ገብቶ ካልነካው በስተቀር ተፈጥሮ የራሱ የሆነ ስርዓት አለው። ጽንስ ለምሳሌ መቁጠር ከተጀመረበት ጊዜ ጀምሮ የሚወለድበት ቀን አለው፣ ስርዓት ነው። ሁሉም የራሱ ጊዜ አለው። የዘመን ለመቁጠርም ስርዓት አለው። ሌላው መልካምነት ነው፣ የተፈጥሮ ባህሪ ማለት ነው። ተፈጥሮን ካየኸው የእግዚአብሔርን ባህሪ ለማንጸባረቅ የተፈጠሩ ናቸው አብዛኛው ፍጥረታት እና እነሱን በማየት የፈጠራቸውን አምላክ ኢንቴንሽንና ባህሪ መረዳት እንችላለን። እና ይህን መልካም የሆነውን ባህሪ በተፈጥሮ ላይ እናየዋለን ማለት ነው። እና ይህንን የሰው ልጅ ደግሞ የሰው ልጅ ጋር ስንመጣና ስናየው ተፈጥሯዊ ሆነ የምንለው የሰው ልጅ የተፈጠረውን ፍጥረት ተረድቶ የተሰጠውን ስልጣን በአግባቡ ሲጠቀም። በማን ላይ ነው ስልጣን የተሰጠው ካልን በራሱ ስጋ እንደገናም በነፍሱ ላይ ነው። ስለዚህ የስጋና የነፍስ ተፈጥሯዊነት አለ ማለት ነው። የነፍስ ተፈጥሯዊነት በጣም ብዙ መገለጫዎች አሉ። አምላኩን መረዳትና ማወቅ፣ ለሱም መገዛት ሊሆን ይችላል። ያ በምን ይገለጻል ስንል ብትወዱኝ ትእዛዜን ጠብቁ እንደሚለው የአምላክ የፈጠረውን ስርዓት መጠበቅ፣ ስርዓቱን ብቻ ሳይሆን የፈጠረውን ፍጥረታት ማክበር እና በአግባቡ መገልገል፣ ከዛም አልፎ ደግሞ ከሌሎች ጋር ተስማምቶ መኖር በእምነት ይገለጻል፣ በአስተዋይነት ይገለጻል፣ በትጋት ይገለጻል። ትጋት ማለት የታጠቀ ሰው ባጭሩ የታጠቀ ሰው ይባላል። ሆኖ መገኘት፣ ለስራ ሁልጊዜም ዝግጁ መሆን ተፈጥሯዊ ባህሪ ነው። እውነተኝነት ተፈጥሯዊ ባህሪ ነው። እውነት ብርሃን ነው። የሰው ልጅ ደግሞ በእግዚአብሔር አምሳል የተፈጠረ እስከሆነ ድረስ የእግዚአብሔርን ባህሪ ነው የሚይዘው። የእግዚአብሔር ባህሪ ደግሞ እውነተኝነት ነው። ስለዚህ እውነተኛ ያልሆነ ሰው ተፈጥሯዊ አይደለም ማለት ነው። እውነተኝነት የተፈጥሯዊ ሰው መገለጫ ስለሆነ፣ እውነተኛ ሰው ደግሞ ፍትሃዊ ነው ወይም አያዳላ፣ ፊት አይቶ አያዳላ እንደ አምላኩ። ስለዚህ ለዘመዱ አይደለም የሚያደርገው፣ ለባልንጀራህ መልካም ማድረግ እንዳለበት ስለሚያስብ ሁሉም ሰው ለሱ ባልንጀራው ይሆናል ማለት ነው። ሌላው ቃልን ማክበር ሌላው እውነተኛ ሰው ወይም ተፈጥሯዊ ሰው የሚያሳየው ነገር ነው። እግዚአብሔር ያላከበረው ቃል የለም። እግዚአብሔር ቃል አክባሪ ነው። ከሱም ነው የምንማረው እኛ። ሰማይና ምድር ያልፋል ቃሌ ግን አያልፍም ይላል አይደል? እንግዲህ ይሄ የቃል አክባሪነቱ አንዱ ትልቁ ማሳያ ነው ማለት ነው። እና ተፈጥሯዊ የሆነ ሰው በእውነተኝነት ውስጥ የገባውን ቃል ያከብራል፣ ካልሆነ ቃል አይገባም። ስለዚህ ተፈጥሯዊ የምንለው የነፍስ ተፈጥሯዊነት የምንለው ነፍስ ሊኖራት የሚገባትን ከእግዚአብሔር የተማረችውን ባህሪ ኤክሰርሳይዝ የሚያደርግ ሰው ማለት ነው። ከዛ ውጭ ደግሞ የስጋ ተፈጥሯዊነት አለ።
እንግዲህ የሰው ልጅ በተፈጥሮ ስጋዊም መንፈሳዊም ፍጥረት ነው። እንግዲህ በፍጥረታት ውስጥ ስጋዊ ፍጥረታት የሚባሉ ምድራውያን ፍጥረታት አሉ። በደመ ነፍስ የሚንቀሳቀሱት እንስሳት ወይም እጽዋት፣ ግዑዝ የምንለው መሬት፣ ተራራው፣ አየሩ ልንል እንችላለን። ሰማይና ምድር እነዚህ አሉ። ሰማያዊ ደግሞ ፍጥረታት አሉ፣ መላእክት። የሰው ልጅ ግን ሁለቱንም ነው። የምድርንም ስጋንም ለብሷል፣ ሰማያዊም ነው። በዚህም ደግሞ የሰማያዊ የእግዚአብሔር መንግስት በምድር ላይ ሆኖ ስራውን የሚያስፈጽምለት የሰው ልጅ ነው። ምክንያቱም የእግዚአብሔር ልጅ ስለሆነ ማለት ነው። አንዱ የሚያስፈጽምበት መንገድም ተፈጥሯዊ እግዚአብሔር የፈጠረውን ተፈጥሮ በአግባቡ ሲጠብቅ ነው። መጀመሪያ ለመጠበቅ ግን መረዳት አለበት እና ስጋዊ ተፈጥሮውን ራሱ ተረድቶ የስጋውን ተፈጥሮ መረዳት አለበት። አንዳንዴ እኮ ስጋ ራሱ ይቃወመሃል ተፈጥሯዊ ሳትሆን ስትቀር። ለምሳሌ ሰውነት በተወሰነ ጊዜ መታጠብ ይፈልጋል። አልታጠብም ብትል ምን ይሆናል? ሰውነት ራሱ መሽተት ይጀምራል አይደል? ስለዚህ አሁን ኢተፈጥሯዊ እየሆነ ይመጣል ማለት ነው። ሌላው ነፍስ ራሷ የምታሳያቸው ባህሪዎች ኢተፈጥሯዊ ሲሆኑ ስጋንም ጭምር ትጎዳዋለች። ለምሳሌ ነፍሴ ወይ ለምን ታውኪኛለሽ ይላል ዳዊት። የነፍስ መታወክ ስጋንም ጭምር ስለሚጎዳ ነው። ሰለሞንም አጥንትን ድረስ ዘልቆ ስለሚያደርስ ስለሚጎዳ ስለሚሰብር ጭንቀት ያወራል። እንግዲህ አጥንት የመስበር ፓወር አለው ጭንቀት ማለት ነው። የነፍስ መጎሳቆል ስጋንም ጭምር ሊጎዳ ይችላል። ስለዚህ ተፈጥሯዊ የሆነ ሰው ነፍሱ እንዳትጎሳቆል የነፍስ ተፈጥሯዊነትን ይጠብቃል። ያም ከስጋ በሽታ ራሱን እንዲጠብቅ ያደርገዋል። ሌላው ተፈጥሯዊ የሆነ ሰው በተለይ በስጋ ተፈጥሯዊ የሆነ ሰው ራሱን ከባዕድ ነገሮች ይጠብቃል። ሰውነት የሚያውቃቸው ምግቦች አሉ። የሰው ልጅ ከምድር አፈር አይደል የተሰራው። ስለዚህ ኒውትረንቶች ሰውነት ውስጥ የሚያስፈልጉ ንጥረ ነገሮች አሉ፣ በተፈጥሮ ይታወቃሉ። ጠቅለል ተደርጎም እኮ በትምህርት በሳይንስ ትምህርት እንማራቸዋለን። ለምሳሌ ፕሮቲን ያስፈልገዋል፣ ፋት ያስፈልገዋል፣ ካርቦሃይድሬት እያልን እንማራለን። ሚኔራልስ እንላለን። ሴንቴቲክ በሆነ ሪፕሌስ አድርገህ አይደለም የሚለው ተፈጥሯዊ የሆኑት አክቹዋሊ የሆኑት ማለት ነው። ስለዚህ እነዚህን አክቹዋሊ ስታገኛቸው የሰውነት ሴሎች ጭምር ያንን ወደሚፈልጉት ነገር ይጠቀሙታል ማለት ነው። ኦርጋኖችም እንደየሚሰሩበት ዓላማ የሚፈልጉት ነገር አለ። ሳምባ አየር ይፈልጋል። ስለዚህ ንጹህ አየር ማግኘት አለበት። ስለዚህ ንጥረ ነገሮች በቂ በሚባል ሁኔታ ሰውነት ውስጥ እንዲገቡ ማድረግ፣ ብዙ መብላት ሳይሆን ጥቂትም ቢሆን ተመግበህ፣ ነገር ግን ሰውነትህ በቂ ሆነ። ይሄ ንጥረ ነገር ሳያገኝ ሲቀር ሰውነት የሚባል ነገር አለ። ሳይለንት ስታርቬሽን ይባላል። ሰውነትህ ምግብ ስለሞላ ሙሉ የሆነ ሊመስል ይችላል፣ ግን የውስጥ አካላት ግን በንጥረ ነገር እጥረት እየተጎዱ ነው። ስታርቭድ ሆነዋል ወይም ተርበዋል። ያ እንዳይሆን የምንመገበው ነገር ላይ ተፈጥሯዊ እንዲሆን ለማድረግ ጥረት ማድረግ ያስፈልጋል። ሌላው ባዕድና መርዛማ ነገሮች ወደ ሰውነት ውስጥ እንዳይገቡ ማድረግ። በስጋዊ ተፈጥሯዊነት ውስጥ ባዕድና መርዛማ ነገሮች በተለያየ መልኩ ሊገቡ ይችላሉ። ለምሳሌ በቆዳችን አማካኝነት በአይናችን ሊገባ ይችላል። በአፍ በምንበላው ነገር፣ በደም ስር አንዳንድ ጊዜ በምንወጋቸው ነገሮች ሊሆን ይችላል። ይህንን አስተውሎ ማየት ያስፈልጋል። መርዛማ ነገሮች በጊዜ ሂደት የተለያየ በሽታን የመፍጠር አቅም አላቸው። የሕክምና ባለሙያዎችም እኮ የሚሰሩት የተፈጥሮን ስርዓት ለመመለስ ነው። የማይሰራ አሁን ፈንክሽን የማያደርግን ጉበት ለምሳሌ ለማከም የምትሄድበት ጥረት እኮ ጉበቱ ተመልሶ ወደ ተፈጥሯዊ ማንነቱ መጥቶ ስራውን በአግባቡ እንዲሰራ ማድረግ ነው አይደል? መጀመሪያውኑ ያ ሳይሆን ግን ያንን ኦርጋንህን ፕሮቴክት ሊያደርግልህ የሚችል ንጥረ ነገሮችን መርጦ መመገብ ያስፈልጋል። መመገብ ብቻውን አይደለም፣ ንጥረ ነገሩን ማግኘቱ ብቻም አይደለም። እንዴት ልመገብ? ምን ያህል ልመገብ? እነዚህ በሙሉ በውስጥ የሚነሱ ነገሮች ናቸው። በተለይ ንጥረ ነገሮችን ከማግኘት ጋር ኤክሰስ ማግኘት ላይኖርበት ይችላል። ሰው ለምሳሌ ሳይረበው ባይበላ ይመከራል። ማለት ሰውነትህ ምግብ ስትበላ ስራ እየሰጠኸው ነው። ከአፍህ ማኘክ ሲጀምር ከታች ሰውነት ዳይጀሽን ይጀምራል። በሁለት መንገድ ነው ዳይጀሽን ያለው። ሜካኒካል የሆነው በአፋችን ላይ መንፈጨውና ውስጥ ደግሞ ኬሚካል የሆነው በጨጓራ ውስጥ ባለ ሂደት ማለት ነው። አሁን በዛ ውስጥ ስራ እንዲጀምር እያዘዝከው ነው ማለት ነው። ሰውነትህ መብላት ስትጀምር ያንን የበላውን ምግብ ዳይጀስት ለማድረግ የተወሰነ ጊዜ ይፈልጋል። በዛም ሰዓት ውስጥ ሰውነት ራበኝ ብሎ አይነግርህም። ምክንያቱም አልራበው፣ ምንም አልፈለግም፣ ስራ እየሰራ ነው። ስለዚህ በልቶ ሲጨርስና ምግብ ወይም ንጥረ ነገር ሲያስፈልገው ሰውነት አሁንም መልሶ ራበኝ ይላል። ያንን ሳይል መብላት ግን ባልጨረሰው ስላ ላይ መደራረብ ነው የሚሆነው። ምግብ መደሰቻ የሚሆነው ሲርብ ስትበላ ነው። በሆነ ጊዜ አንዴ ይሄ በበዓላት ምናምን ተሰብስበ በምትበላው ስላለው አይደለም እኔ እያወራሁ ያለሁት። ግን በየዕለት በቀን ባለው ህይወት ውስጥ እንዴት ነው መመገብ ያለብኝ? አስፈላጊ ሆኖ ካልተገኘ በቀን 3-4 መብላት ላያስፈልግ ይችላል ማለት ነው፣ ሰውነት ካላስፈልገው። እንደገና ምን ልመገብ የሚለውም ደግሞ ተፈጥሯዊ ይዘት ያላቸውን ነገሮች ብቻ በምን ያህል። አሁን ጃፓኖች ጃፓን ሄደ ነበራል። እንዴት አያቸው? አመጋገብ ላይ በጣም ፐርፌክት ናቸው። ምግባቸው ፖርሽኑ በጣም ትንሽ ነው፣ ግን ብዙ ነው፣ ግን የተጠና ኒውትሪየንት ያለው። አሁን እኛ ሀገር ድህነቱም ስላለ
ካልሞላ ሆዳችን ይሄ እንጀራው ገብቶ ጥቅጥቅ ካላደረገ ደስ አይለን። እነሱ ግን ልክ እየበሉ ሳይጠግቡ ያቆሙታል ማለት ነው። አንዱ እሱን 80% ያልከው ይሄ ሀራሃቺቡ ነው የሚሉት መሰለኝ ኮንሰፕት እና የምትበላውን ምግብ ብዙ ቫራይቲ አድርገህ በትንሽ ፖርሽን መብላት የሚሉት እንዳውም የምትመገበው ነገር ጤነኛ መሆኑን ለማረጋገጥ ሬንቦ ከለርስ ብታገኝ ጥሩ ነው ይላሉ። ይሄ ቀስተ ደመና ቀለማት ምግብ ውስጥ ቢኖሩ ቀላል እኮ ነው። ለምሳሌ አንድ ሰው እንደ ሬሲፒ እንውሰደውና ምግብ አንድ እንጀራና ወጥ ይበላል እንበል። ዝም ብሎ ግን ከጎን አቮካዶ ያለው፣ ጥሬ ሽንኩርት ያለው፣ ቲማቲም ያለው፣ ምናልባት ሌላም ነገር ካለው ካሮት ምናምን ያለው በአንድ ራሱ ሰላጣ አድርጎ ቢበላ ያንን አቺቭ አደረገ ማለት ነው። የዛን ያህል ከባድም አይደለም። ዝም ብሎ ሆድ መሙላትን ብቻ ሳይሆን ምንድን ነው ሰውነት የሚፈልገው? በጊዜ ሂደት እኮ ሰውነት በሆነ መልኩ ይነግረናል። ትክክል ያልሆነ ነገር ሲገጥመው፣ የኒውትረንት እጥረት ሲገጥመው ይነግረናል። ቅባትም ለምሳሌ አስፈላጊ የሆኑ ቅባቶች፣ ተፈጥሯዊ ቅባቶችን ሰው መመገብ አለበት። ምክንያቱም ሪሰርቾች የሚያሳዩት አልዛይመርና ዲሜንሻ የሚሏቸው ይሄ የመርሳት በሽታዎች በእነዚህ በቅባት እጥረት አማካኝነት እንደሚመጡ ነው። ምክንያቱም አንጎላችን ከፍተኛ የሆነ ቅባት ስለሚይዝ ቅባት ይፈልጋል ነውና ስታስተምር ስትማር ምናምን ደግሞ በተለይ እኮ ታውቋል። በተለይ አእምሮህ በጣም ፕሮሰስ የሚያደርግ ስራዎች ስትሰራ ሰውነትህ ኒውትረንት ይፈልጋል እንደምትሰራው ስራም ጭምር ማለት ነው። አብዛኛውን 30% ከኢነርጂ ኮንሳምፕሽናችንን የሚወስደው አእምሯችን ስለሆነ ማለት ነው። እኔ በጣም ያነበብኩ ጊዜ ቁጭ ብዬ ወይ ክላይንት ጋር ቁጭ ካልኩ ከፖድካስት ወጣ በጣም ይርበኛል። አእምሮዬ ኮንሰንትሬሽን ነው፣ ቬሪ ሃይሊ ፎከስድ ነው እና ይርበኛል። መጽሐፍ አንብቤ ስነሳ ወይም የሆነ ዲፕ ወርክ ሰርች ስነሳ ብዙ ነገር ፕሮሰስ ያደረግ ኮምፒውተር ድምፅ ያወጣ ያለ አንዳንዴ በቃ ፋኑ እንደሚለው የሰው ልጅም ከሚመገበው ተኝቶ ከሚያገኘው ኤነርጂ ከ100% 30%ን ኮንሱም የሚያደርገው አእምሮ ነው። እውነት ነው። ስለዚህ እንደምትሰራው ስራና እንደ አስፈላጊነት ሁሉም ሰው አንድ አይነት አመጋገብ አለው ማለት አይደለም። የጉልበት ሰራተኛና የቢሮ ሰራተኛ ተመሳሳይ ፖርሽን ይበላል ማለት አይደለም። በጣም ብዙ ኃይል ካወጣ የምትበላው ምግብም እንደዛው የተለያየ ሊሆን ይችላል። ስለዚህ እንደምትሰራው ስራ እና እንደሚያስፈልግ መጠን ያንን ዲሳይድ የምታደርገው አንተ ነህ። እንደ እያንዳንዱ ሰው ለየራሱ ይወስናል ማለት ነው። ሌላው ደግሞ ትክክለኛ ያልሆነ የአኗኗር ዘይቤ ስጋን በተለያየ መልኩ ለበሽታ ይዳርጋል። ለምሳሌ እንቅስቃሴ አለማድረግ። እንቅስቃሴ ወሳኝ ነው። አሁን ሰው ይሄ ሁሉ ወይም ጡንቻዎች የተሰጡት ምን ያህል መንቀሳቀስ አስፈላጊ ሆኖ ቢገኝ ነው ራሳችንን መጠየቅ ነው። እኛ ምን ያህል ስንንቀሳቀሳለን? በአብዛኛው ቢሮ የምንሰራ ሰዎች ረጅም ሰዓት ነው የምንቀመጠው። ያ ማለት የፀሐይ ብርሃን አያገኘንም፣ አየር በደንብ አያገኘንም፣ ከዚያም ደግሞ እንቅስቃሴ የለንም። አሁን ይሄ እንቅስቃሴ ሲባል ጂም መስራት ምናምን ብቻ ላይሆን ይችላል። አንዳንዴ ቤት ውስጥ ለምሳሌ ልብስ ብታጥብ ብለህ አስበው፣ ስራ ነው፣ በቃ ጎንበስ ቀና ብለሃል። ስለዚህ አሁን እሱን አንዳንዴ በማሽን ሪፕሌስ ታደረግና ስራዎቹን ማሽን እየሰራልህ አንተ ደግሞ ያንን ደግሞ ሌላ ብር ከፍለህ ጂም ሄደህ ከምትሰራው የማሽኑን ስራ አንተ ብትሰራው ኦልሬዲ ሁለቱንም አቀለልክ ማለት ነው። እና ህይወት ላይ እነዚህ ነገሮች መረዳት ይፈልጋል። በቂ ውሃ መጠጣት፣ በአግባቡ ከሰዎች ጋር በደስተኝነት መኖር። ይሄ ላይፍ ስታይላችን የተሻለ በሆነ ቁጥርም የስጋም ጤንነታችን እየተሻሻለ ይመጣል ማለት ነው። ተፈጥሯዊነት እንግዲህ የስጋ ተፈጥሯዊነትን የሚጎዱ ነገሮች እነዚህ 4 ነገሮች ናቸው። የባዕድ ነገር ወደ ሰውነት መግባት፣ የንጥረ ነገር መታጣት፣ ትክክለኛ ያልሆነ የአኗኗር ዘይቤ፣ በቂ እንቅልፍ መተኛትና አለመተኛትንም ጭምር ይጨምራል እዚህ ውስጥ። ምክንያቱም አብዛኛዎቻችን እንግዲህ እንቅልፍ በጣም ትንሽ ሰዓት የምንተኛም አለን፣ ደግሞ በጣም ሰፊ ሰዓት የምንተኛ አለን። ግን ኦፕቲመም የሆነውን ስታንዳርድ መጠበቅና በሚያስፈልገን ልክ መተኛት አስፈላጊ ነው። ኦፕቲማሙ ስሜት ነው እንደ ሰው ከ6 እስከ 8 ሰዓት ሊሆን ይችላል። ያው ሰው በንቃተ ህሊናው ከፍ ካለ የእንቅልፍ መጠኑ ሊቀንስ ይችላል። ግን ምንድነው አሁን ሬጉላር ለሆነው ሰዎች አቬሬጅ ለምንባለው ሰዎች ከ6 እስከ 8 ሰዓት መተኛት ይመከራል። ብዙ ሪሰርቾች አሉ እዚህ ላይ የተሰሩ 8 ሰዓት በተኙና 6 ሰዓት በተኙ ሰዎች አእምሮ ላይ ያለውን ለውጥ አይተው የሚናገሩ ሰዎች አሉ። እና በቂ እንቅልፍ ያገኙ ሰዎች ሰውነታቸው በሙሉ ታድሰው እንደሚነሱ፣ የማስታወስ ችሎታቸውም እንደሚጨምር የሚያሳዩ ሪሰርቾች አሉ። ከአኗኗር ስታይል ውስጥ አንዱ ይሄ ጥሩ ነገርም ስለሆነ ማለት ነው። ግን ይህን ሁሉ ገቨርን የምታደርገው ነፍስ ናት። የአንቺ ላይፍ ስታይል እንዴት ነው? እንደው ከኤክስፔሪየንስሽ ብታወሪ። የተለየ አመጋገብ እንዳለሽ አውቃለሁ፣ የተለየ ዘይት እንደምትጠቀሚ አውቃለሁ። ከልጆችሽ ጋር ኖርማሊ ሲርብሽ ነው የምትበይውስ? ቁርስ፣ ምሳ፣ እራት አለ?
ፊትሽ ራሱ እያበራ ነው። ሳንስክሪን ተቀብተሽ ነው? ሎሽን ነው አይደል? እንደ ቅድስት ወዚሽ ምናምን ያበራል። ምን ተቀብተሽ ነው? እሱን ፕራክቲካሊ ብትነግሪኝ ከአንቺ በጣም የተሻለ ይሆናል ብዬ አስባለሁ። እሞክራለሁ ተፈጥሯዊ ነገር ለማድረግ ማለት ላይፍ ስታይል ሆኖ ነው ጥቅሙን። ሰውነት ባይዘው ይነግራል። ሰውነት ተፈጥሯዊ ያልሆነ ነገር ወደ ሰውነት ሲገባ ገና ምላስህ ላይ ነው የሚነግርህ። ሪስፖንድ ያደርጋል። እንዴት? ባዕድ ነገር ገብቷል ብሎ ይነግርሃል ማለት ነው። አእምሮ መልእክት ያስተላልፋል እንደማለት ነው። ግን ያ የሚሆነው ግን እንዴት መሰለ፣ ለጥቂት ጊዜያት ነው። ለምሳሌ ዛሬ ነገረ ባዕድ ነገር ገብቷል አለ፣ ችላ አልከው። ነገም ነገረ ችላ አልከው። ከነገ ወዲያም ነገረ ችላ አልከው። በኋላ ያቆማል። ካቆመ በኋላ ልምድ ይሆንና በቃ ያ ምግብ ኢቭን የተፈጥሯዊ ቢሆን እንኳን ሰውነትህ ያው ይለምደዋል ማለት ነው እና አይነግረህም። ወደ እኔ ስመጣ በተቻለኝ አቅም ተፈጥሯዊ ለመሆን እሞክራለሁ። በተለይ አሁን በስጋ ተፈጥሯዊነት ላይ ስንሄድ እንዳልካቸው ተፈጥሯዊ የሆኑ ምርቶችን ለማግኘት ጥረት አደርጋለሁ። ተሳክቶልኛል ወይ ሙሉ ለሙሉ ለማለት ባልችልም በምችለው አቅሜ በፈቀደው ማድረግ የምችለውን አደርጋለሁ። በአመጋገብ ዙሪያ በጠየከኝ፣ እኔ ሳይርበኝ መብላት አልፈልግም ሁል ጊዜ። ማለት ምን ይሰራልኛል ካራበኝ የምበላው ለምንድን ነው? ቁርስ፣ ምሳ፣ እራት የለም እናንተ ቤት? አሁን ኖ ማለት ቤት ውስጥማ በምትኖርበት አሁን የራሴን ነው የምነግርህና ልጆች ሌሎች ሰዎች ደግሞ የራሳቸው ይኖራቸዋል። አሁን የራሴ ግን አሁን እኔ ፐርሰናሊ ግን ሰውነቴ ሲፈልግ የሚፈልገው ፖርሽን አለ በቃኝ ብለው ሰውነት ሲነግርህ ታቆማለህ ማለት ነው። ከዛ ውጪ ሲርብህ መብላት የሚለውን ፕሪንሲፕል እኔም በጣም አምንበታለሁ። ከየት ነው የወሰድሽው? ማለት አሁን ለምሳሌ ተወልደሽ ቤት ውስጥ በቀን 3 ነው የሚበላው፣ ትምህርት ቤትም በቀን 3 ነው ተብሎ ነው የተማርነው። ሬስቶራንቶች ጋር ቁርስ፣ ምሳ፣ እራት ነው ያለው። ይሄ ነገር ማርኬተሮች የፈጠሩት ነገር ነው? ራስ የሰራሴን ሰውነት ስላዳመጥኩት ነው። እውነት ለመናገር ምግብ እኮ ሳይቀርብልህ ቀርቶ አይደለም፣ ይቀርብልሃል። ግን በዛ ሰዓት ካላስፈለገኝ አልበላም ማለት ነው እንጂ ድግስ ሄደሽ ሊሆን ይችላል፣ ጓደኞች ጋር ልትሆኚ ትችያለሽ። ዋንስ ኢን ኤ ዋይል እኮ በሆነ ጊዜ አንዴ ሰው ቢጋብዝህ ምንም ማለት እኮ አይደለም። የበዓልም ለምሳሌ ብዙ ምግብ እኮ ትበላለህ። ሰውነትን አፌክት የሚያደርገው ከሆነ ከዕለታት አንድ ቀን የተደረገ ነገር አይደለም። ዲሲፕሊን ለራስ ነው እንጂ አስፈላጊ ከሆነ ምንም ካላስፈለገ እኮ አልፈልግም ልትል ትችላለህ። ግን ሰው ቤት ሄደህ እንግዳ ሆነ ስትሄድ ደግሞ የኛ የኢትዮጵያውያን ባህል ሰዎችን መጋበዝ እንወዳለን። ስለዚህ ያው ለዛ ደግሞ ዝግጁ መሆኑ ምንም ማለት አይደለም። አእምሮህ የፈቀደውን ያህልና ሰውነት የቻለውን ያህል መብላት ምንም ማለት አይደለም። ግን አሁን ላይፍ ስታይል ማለት 1 ዓመት አድርገኸው ሌላ 2 ወር ስለምታደርገው ሌላ ነገር አይደለም ማለት 1 ዓመት ኮንቲኒየስሊ አድርገህ በየመሃሉ 2 ወር ላይ አዛንፈኸው ከሆነ ስለሱ አይደለም። ዴይሊ ሩቲን ምን ይመስላል? ይሄ ልምድህ፣ የየዕለት ልምድህ፣ ሰውነትህ የለመደው ነገር አለ። ስለዚህ አሁን ፖርሽን አለህ። ለምሳሌ እያንዳንዱ ሰው ፖርሽን አለው። ምን ይባላል? እንደውም በኢትዮጵያን ሆድ እንዳሳዩት ነው ይባላል አይደል? ስለዚህ ያ የለመደው ፖርሽን ካለ ከዛ በላይ ሲሆን የመጀመሪያዎቹ ቀናቶች ይነግርሃል፣ አልፈልግም ይላል። ምቾት ታጣለህ፣ ከተቀመጥክ መነሳት ይከብዳል፣ እንዲህ እያለ ምልክቶች ይሰጣል። ስለዚህ ያንን ምልክት ማዳመጥ ነው፣ ሰውነትን ማዳመጥ ነው። በዛ ነው እንግዲህ ሰዎችን አንዳንዴ ጠይቃለሁ። የራስን ምግብ፣ የራስን እንቅስቃሴ፣ የራስን ነገር የተመለከተ ነገር የራስን ሰውነት እንደማዳመጥ ትልቅ ነገር የለም። በጣም ትልቅ ነገር ነው የራስን ሰውነት ማዳመጥ። ምክንያቱም የእያንዳንዱ ሰው የሚናገረው ነገር ይለያያል። እንደገና ሰውነትህ ለምሳሌ ራበኝ ብሎ ይነግርሃል እንበል። በእርግዝና ላይ ያለህ የሚነግርህ መንገድና ከእርግዝና ውጭ ሆነ ወይም እያጠባህ እያለ የሚናገርበት መንገድ ይለያያል። ለምሳሌ ሰው በእርግዝና ላይ ያለ ቶሎ ቶሎ ይርበዋል። ስለዚህ አሁን ስለ ላይፍ ስታይል፣ ስለ ምግብ በምን ያህል ሰዓት ልብላ፣ ሰውነቴ እንዴት ይነግረኛል የሚለውን ለማወቅ ሰውነትህ ያለበት ኮንዲሽንም ይወስነዋል ማለት ነው። አንዳንዱ መወፈር ነው የሚፈልገው፣ አንዳንዱ መክሳት ነው የሚፈልገው። ግን ለአንቺ ከስንት ዓመት በኋላ ነው እንደዚህ አይነት ላይፍ ስታይል የጀመርሽው? የሚገርምህ ልክ በህይወት ውስጥ እንዲሁ ገባ ያለምንም ትራንዚሽን ልልህ እችላለሁ። በዛውን የቀጠልኩት ማለት አላውቀውም፣ ግን አይ መብላት አልፈልግም ልል እችላለሁ። ድሮም አሁን አልፈለግኩም ልል እችላለሁ፣ የትም ቦታ ሄጄ ማለት ነው። ሁላችንም እኮ እንደዛ እናደርጋለን። ግን በቃ የሆነ እኔ አስቤ ይሄን ላድርግ ምናምን ብዬ ተጨንቄ ግን አይደለም። ግን ባይ ዲፎልት በቃ ለምሳሌ ከጓደኞቹ ጋር ተሰባስበህ የሆነ ነገር እነዛ ሲባል አይ በዚህ ሰዓት ምን ይሰራልናል? አሁን ለምሳሌ መክሰስ የሚለው ኮንሰፕት
አይዋጥልኝም ነበር ከድሮም ማለት ነው። ምን ይሰራ ማለት አሁን በዚህ ሰዓት በልቼ እንደገና አራት ልበላ ነው ወይስ የሚለውን ደግሞ የሚያስፈልገው ደግሞ ይኖራል። ለእኔ ፐርሰናሊ አላስፈልገኝም በሰዓቱ። ስለዚህ ፈልጌ ሳይሆን ሰውነት ካልፈለገ አልፈለገም ነው፣ ለምን አስገድደዋለሁ ነው። እና በዛ መሰረት ሰውነትን አለመሰጥ ቅድም ሰማሁኝና ሰውነት ይደመጣሉ የሚሉ ሰዎች ሊኖሩ ይችላሉ። አንተም እኮ ታደምጠዋል፣ ሁሉም ሰው ያደምጠዋል። እንዴት መሰለ ሲርብህ ማለት ነው ራበኝ እንደምትለው ወይም ደግሞ ልክ ምግብ በልታ ሲበቃ በቃኝ እንደሚለው ማለት ነው። ሰውነት እንቅልፍ ሲመጣ እንቅልፍ የመጣ እንደሚለው፣ ሲደክም ደከመኝ እንደሚለው። ከዛ ያ ማለት እኮ ሰውነት ምልክት አይደል የሚሰጥህ ለእያንዳንዱ ለሚፈልገው ነገር። ግን ምን ያህል ሰው የሚሰማ ይመስልሻል? እንዴት? ምክንያቱም ሰዎች ምንም ነገር ሳይዘጋጁ ነው ሄደው ሆስፒታል ይሄዱና ኩላሊት አለብህ ይባላል፣ አጥንት እንደዚህ ይሆናል ይባላል፣ ደም ብዛት አለብህ። ሰውነታቸው እኮ ብዙ ጊዜ ነግሯቸው ሳይሰሙት ቀርተው ነው ሆስፒታል ሄደው ከሐኪም የሚሰሙት። እኔ ለምሳሌ እንበልና የሰውነቴን ጤናማነት ሐኪም አይነግረኝም፣ ዶክተር አይነግረኝም። እኔ አውቀዋለሁ ምን ያህል ጤናማ እንደሆንኩ፣ ምን ያህል የቱጋ ምን ፊሊንግ እንዳለኝ፣ የቱጋ ፔን እንዳለኝ ቬሪ ቬሪ ኮንሽስ። ውስጤን ሜዲቴት ስለማደርገው ሰውነት የሚሰጠኝን ነገር ድብና አድርጌ ያውቃለሁ። ዱ ዩ ሃቭ ለራስሽ ቁጭ ብለሽ ሰውነትሽ የምታደምጭበት ጊዜ አለ ወይ? የሚገርምህ ኦልሞስት ዲፎልት ሆኗል። እንደዚህ ጊዜ ሰጥቼ ምናምን አይደለም ማዳምጠው፣ በየማንኛውም ሞመንት ሊሆን ይችላል። አሁን እዚህ ጋር ውሃ ተቀምጧል አይደል? ልክ ውሃ ሲጠማ አንስተህ ሳታስቡ ጠጣለህ። በቃ ሪስፖንድ ነው የምታደርገው፣ አውቶማቲክ ነው፣ ሪፍሌክስ አክሽን እንደሚባለው ማለት ነው። እንደዛ ስለሆነ በዛ መሰረት ነው የምትሄደው። ከዛ ስኪፕ ስታደርገው ምን እንደሚፈጠር ይታወቃል። አሁን ውሃ እየጠማ ባጠጣ ምን ሊሆን እንደሚችል ሰውነት ያውቀዋለሁ። ስለዚህ ቀጥሎ በሚሆነው ነገር ውሃ አልጠጣውም እላለሁ። ስለዚህ ያንን ለመመለስና ለማስተካከል ይሄ የጭንቀት ኑሮ ማለት አይደለም። በቃ ኖርማል ላይፍ ብለህ ቁጠረው። በቃ እየኖርክ እያየኸው የምትሄደው ነገር ማለት ነው። ለምሳሌ የምትጠቀም የኑግ ዘይት ነው አይደል? የኑግም ሊሆን ይችላል፣ የሰሊጥም ሊሆን ይችላል። ያገኘሁትን ግን ተፈጥሯዊ ቢሆን ቢቀርብልኝ ደስ ይለኛል። ይቀርባል ወይ የሚለው ያጠራጥራል አንዳንድ ቦታዎች ላይ ማለት ነው። ግን እንግዲህ የተገኘውን ተፈጥሯዊ መሆኑን ቼክ ለማድረግ ሞክላለሁ። አንዳንዴ ከየት ወሰድሽው? እሱ አሁን እኮ እኔ ወይ እግዚአብሔር ሰጥቶሽ ነው? ከየት ነው ፒክ ያደረግሽው? ለምሳሌ የምታነብ ከሆነ ታውቃለህ። ሰውነት ደግሞ ስለ አንድ ነገር የሚያደርገው ሪስፖንስ አለ። ለምሳሌ ስኳር ረጅም ጊዜ ያልበላ ሰው ስኳር ወደ ሰውነቱ ሲገባ የሚሰጠው ምልክት አለ። ስለ ስኳር ምንነት ሌላ ሰው ሳይነግረው ሰውነቱ ራሱ ይነግረዋል ማለት ነው። ወይም ሌላ ባዕድ ነገር ቢበላ ሰውነቱ ራሱ ሪስፖንድ ያደርጋል። ስለዚህ ተጠቀመለሽ አንቺ? ብዙ ምንም ማለት አስፈላጊ አይደለም ብዬ ስለማለት ብዙም ደስ አይለኝም። ማለት ትንሽ ላረግ እችላለሁ፣ ግን በአብዛኛው ስኳር የሚፈልጉም ነገሮች ብዙም ስለማልጠጣ ብዙም አልጠቀም። ያ ነገር ጠቅሞሻል ስኳር አለመጠቀምሽ? ማለት እስከዛሬ ድረስ ምንም የጎዳኝ ነገር የለም። ጣፋጭ ነገር አትጠቀሚ በብዛት? ይሄ ዋንስ ኢን ዋይል እኮ ችግር የለውም፣ ግን ይሄ ዴይሊ ይሄ ላይፍ ስታይሌ ግን አይደለም፣ አልፈልገውም ማለት ነው። ወራባት ፕሮሰስ የሆኑ ፉዶች ፕሮሰስ የሆነ ነገር ለሰው አልመክርም። እኔ ለራስሽ ተጠቅመሽ ታገለሽ ማለት ብዙም አይደለም። ምን ማለት መሰለህ፣ ለምሳሌ ዘይትን እንውሰድ። ታሽገው የሚመጡ ዘይቶች አሉ። ይህንን ብራንድ ልፈልጌ ሳይሆን If you're out there stressed with daily struggle, this is the place for you. Yeah, you're out there working and burning, right? If you want to reset your mind, refresh, and come back strong, this is the place. Nobody asked me to do this. I'm telling you from my own heart, swear to God, this is healing. You'll be a winner in your life. Just come and refresh yourself. I love it. What are you doing right now? Watching TikTok on your phone, scrolling away, right? You should go out there and living your life. This is from the man himself. You already know who I am. And that's it. Like, I want this for you. አንድ ነገር ተፈጥሯዊ ከሆነ ፊዚካል ፕሮፐርቲ ያለው፣ ኬሚካል ፕሮፐርቲ ያለው ምን ማለት መሰለ? አሁን የኑግ ዘይት ብለህ ስትወስድ ሽታ አለው አይደል? ጣዕም አለው፣ ሊኖረው ይገባል። የምን ዘይት እንደሆነ ለማወቅ የሰንፍላወር ዘይት ብዬ ስገዛው ሰንፍላወር ሊኖረው የሚገባው ፊዚካል ፕሮፐርቲ ላገኝበት ይገባል። ተፈጥሯዊ የሆነ ፊዚካል ፕሮፐርቲ ማለት ነው። ያ ከሌለው እንዴት ነው ሰንፍላወር መሆኑን ማቀም? ኦደር ከሌለው የምን ዘይት እንደሆነ በምን አውቃለሁ? የመጀመሪያ ተፈጥሯዊነቱን የምታጠናበትን መንገድ ያ ነው። ባይዘው አንዳንዴ ተፈጥሯዊ ነገር አምጥተህ
ፕሮሰስድ ፉድ አሁን ከፋብሪካ የተመረቱ ነገሮችን ስለመግዛት ብቻ ሳይሆን ራሳችንን ቤት ውስጥ ፕሮሰስ አድርገን ልናበላሸው እንችላለን። ለምሳሌ ጥሩ ዘይት አምጥተህ ብታቃጥለው ብትጠብስበት አላስፈላጊ ሙቀት ሰጠኸውና በላሸው ማለት ነው፣ ቶክሲክ አረከው እንደውም። ስለዚህ አሁን ተፈጥሯዊ ነገር መምረጡ ብቻ አይደለም አጠቃቀሙም ይወስነዋል። ምግብ ሲሰራ እንዴት ነው መሰለህ፣ ዘይት መቼ ነው የሚጨመረው፣ እነዚህ ነገሮች እንግዲህ ተረድቶ በዛ መልኩ ተፈጥሯዊ እንዲሁም ማድረግ፣ ፕሮፐርቲውን ሳይለቅ እንድታገኙ ማድረግ፣ ኒውትረንቱ ሳይቃጠል ለማግኘት ጥረት ማድረግ። ጥሬ ነገሮች ደስ ይላሉ። ጥሬ ስጋ ማለት ሳይሆን ከአትክልት ካሉ ነገሮች ውስጥ ማለት ነው። እና እነሱ ቀጥታ ኮንሱም ስታደርጋቸው ለሰውነት የሚሰጡት ነገር አለ። ምርጫ ነው ያው ህይወት ምርጫ አይደለ? ይሄም አለ። የትኛው ነው ለሰውነቴ ሞር ኢፌክቲቭሊ ቀኑን ሙሉ ቀጥ ብዬ ኃይሌ ሳይቀንስ እንደውድ የሚያደርገኝ የሚለውን መምረጥ ነው ማለት ነው። እሱ ደግሞ በሆነ መንገድ የእኛ ምርጫ እንዲዛባ ሚዲያው የራሱ አስተዋጽኦ አለው። ዩቲንክ ሰዎች መምረጥ እንችላለን ብለሽ ታስቢያለሽ? እንደው በዚህ ካፒታሊስቲክ በሆነ ወርልድ አዎ እንችላለን። የሚሰራው እኮ ክፉ ብቻ አይደለም፣ እግዚአብሔርም እኮ ይሰራል። አሁን መሰለ ጥቂት ሊሆን ይችላል የሚሰራው፣ እኛ የምናበረታታው ክፉን ስለሆነ ሊሆን ይችላል። አሁን ማርኬቲንጉ ማስታወቂያውን ብቻ አይደለም የምናየው፣ ባክግራውንዱ ማየት አለብን። አክቹዋሊ ሰውነት ስላንተ ምርጫ ደግሞ ከአንተ ሰውነት በላይ የሆነ ካምፓኒ ሊመርጥልህ እኮ አይችልም። ስላመረተው አይደለም። አንተ ሰውነት ጋር ገብቶ የሚመጣውን ኢፌክት ቴስት ማድረግ ትችላለህ። ማናችንም እኮ በሆነ ሰዓት ላይ ጥሩ መስሎን የሆነ ነገር ልንጠቀም እኮ እንችላለን። አሁን ኮምፕሊትሊ የሚመረተው ነገር በአጠቃላይ ጃንክ ነው እያልኩ አይደለም። ጥሩ ነገሮች ሊኖሩ ይችላሉ፣ ግን ቴስት ማድረግ ነው፣ በሰውነት ላይ ቴስት ማድረግ። ከዛ ሰውነት ደግሞ የሚገርምህ በጣም ኦነስት ነው፣ ቶሎ ነው የሚነግር። ግን እኛ ብዙ ጊዜ አናዳምጠው። ይህንስ እንዴት ታየዋለሽ? ለምሳሌ አፍሽ ላይ ስትገቢ የሚጣፍጥ ምግብ ለአንጀት መጥፎ ነው፣ አፍ ላይ የሚመር ደግሞ ለአንጀት ጥሩ ነው። ምክንያቱም አብዛኛው በሽታ የሚመጣው ከአንጀት ንጹህ አለመሆን ጋር ነው ይባላል። እውነት ነው። የቅድም አሁን ስጋዊ ተፈጥሯዊነትን ስለመጠበቅ ስናወራ ባዕድና መርዛማ ነገሮች ወደ ሰውነት ሲገቡ ምንላቸው፣ አንዳንዴ ምግብ ብለን የምንበላቸው ነገሮች ባዕድ ነገሮች ሊሆኑ ይችላሉ። ምግብ ላይሆን ይችላል እንደማለት ነው። በምግብ ፓኬጅ የመጣልህ ምግብ ሊሆን ይችላል፣ ግን አክቹዋሊ ሰውነት ውስጥ ገብቶ ሳይለንት ስታርቬሽን ያልነው ኮሱ ነው። ኒውትረንት የለውም፣ ሰውነትህ ፉል ይሆናል ማለት። ስለዚህ ሆድህ እንደሞላ ፊል ታረጋለህ። ሁሌ ፍርፍር እየበላ ሁሌ ፓስታ እየበላ ሁሌ ነገር እያረክ ማለት ነው ሊሆን ይችላል። ምግብ የሚመስሉ ግን ምግብ ያልሆኑ ማለት ነው። እንዴት ነው መለያቸው? በምንድን ነው የተሰሩት የሚለውን መለየት ነው። ቅድም አሁን ስለ ኬሚካልና ፊዚካል ፕሮፐርቲ ኦፍ ምግቦች እንደነገርኩ ማለት ነው። አክቹዋል የተፈጥሮ ይዘት ካለው አሁን አንተ የሜንት ሻይ ብትጠጣና የጦሲን ሻይ ብትጠጣ የየራሳቸው ካራክተሪስቲክስ አላቸው አይደል? ሁለቱም በተለያየ ፓኬጅ መጥተው ሁለቱም አንድ አይነት ሽታ ቢይዙ እኮ ግራ ያጋባል አይደል? አይሆንም። ስለዚህ ያ የተፈጥሮ ፕሮፐርቲ መለየትና ማወቅ ማለት ነው ስለዛ ነገር። ምክንያቱም አሁን ኮሜርሻል የሆነው ዓለም ዲሲቭ ያደርጋል ሰው። ምክንያቱም ያው ገንዘብ ማግኘት መሸጥ ስላለባቸው አንዳንዴ የሰው ጤናም ላይ ጭምር ዋጋ እየተከፈለ ገንዘብ የሚሰበስቡ ሰዎች ይኖራሉ። ዋናው ፖይንት ግን ያ ሰው ገንዘብ ለመሰብሰብ ጥረት ያድርግ፣ እኔ ደግሞ ራሴን ለመጠበቅ ምን አድርግ ያለው ነው። አሁን ያልሽው ነገር ያናዳል። ለምን ብትይ ብዙዎቻችን ሌላ ነገር ብር ለማግኘት ተጠምደናል፣ ዜናውን እያየን ተጠምደናል፣ በእግር ኳሱ ተጠምደናል፣ በብዙ ነገር ተጠምደን ሰውነታችን ምን እንደሚለን አናቅም፣ አይገባንም። አሁን የምትዩ ነገር ራሱ ማለት ነው ኮምፕሊትሊ ማህበረሰቡ ከሚያስበው አፕሳይድ ዳውን ነው እያወራሽ ያለሽ። ያልታመመ ሰው የለም። ስለ ኢነርጂ ስላወራሽ እስቲ ስለ ኢነርጂሽ ፐርሰናሊ ንገረኝ። ምን አይነት ኢነርጂ ነው ያለሽ? አሁን ለምሳሌ ከጠዋት እስከ ማታ ኢነርጂሽ ሃይ ነው ወይም ደግሞ ዝቅ ሲል በምንድነው ከፍ የምታደርጊው? ብዙ ጊዜ ጥሩ ነው ማለት የሚያነቃቁ ነገሮች በአብዛኛው አልጠጣም። እኔ ቡናም ሻይም ኖርማሊ አልጠጣም። ስለዚህ ሰውነቴ የሆነ ነገር ለመነቃቃት አይፈልግም። በቂ እንቅልፍ ካገኘው አንዳንዴ በቂም ባይሆን የሆነ ሰዓት ላይ ሲደርስ ደከመ ሊል ይችላል እኮ ሰውነት። ግን በቂ እንቅልፍ ካገኘ እና አንዳንዴ የምታካክስበት ደግሞ መንገድ አለ። በቂ እንቅልፍ ካላገኘ ያንን ማካካሻ በዛ በቂ እንቅልፍ ካላገኘ ሰውነትን ኃይል ሊሰጥ የሚችል ነገር ምግብ ትሰጠዋለህ ጠዋት ላይ። እኔ ፐርሰናሊ የማደርገው ነው። ከዛ ሙሉ ቀን ምንም አፌክት ሳያደርገኝ እንደ ኖርማል ቀን እሆናለሁ። ዋንስ ኢን ኤ ዋይል ስለሚሆን በተለያየ ምክንያት ወይ እንግዳ መቶ ከእንግዳ ጋር ስታወራ ምናምን ልታመሽ ትችላለህ።
እስከ 6 እስከ 7 ሰዓት ሊሆን ይችላል። በተለያየ ምክንያት ታመሽ ትችላለህ። ሰው ጠዋት ላይ የሆኑ ምግቦች አሉ ያንን ሊመልሱ የሚችሉ በየቀኑ ግን ያማረግ አትችልም ለሰውነት። ስለዚህ ኢነርጂ ሌቭሌ ጥሩ ነው፣ እስካሁን ጥሩ ነው። ሌላው ደግሞ እንቅስቃሴ ይወስነዋል። ኢነርጂ እንዲኖር ሰውነት ሁሌ መንቀሳቀስ አለበት። እኔ ያስተዋልኩት ነገር በእግር መራመድ መሄድ በጣም በጣም ጥሩ ነገር ነው። ወቅት አድርጊያለሽ? አዎ። ስንት ስቴፕስ ፐር ዴይ? ስቴፕስ አይደለም በኪሎ ሜትር ሊሆን ይችላል። ስንት ኪሎ ሜትር? ለምሳሌ በ0.5 አንዳንድ ቀን ልጀምር እችላለሁ። ከዛ ደግሞ ወደ 1 ኪሎ ሜትር ከዛ 2 ኪሎ ሜትር ላደርሰው እችላለሁ። እስቲ ዛሬ እስከ 5 ሊድና የድረስ ደርሳለሁ የሚለውን ልሞክረው እችላለሁ። ግን ያ ማለት 5ቱንም ስጨርስ አይደክመኝም። ምንድን ነው የሚኖረኝ ብለህ ስታስብ አንዳንዴ ድካም ሊሆን ይችላል ከበላኸው ምግብ ጋር። ድካም ከእንቅስቃሴ ጋር ብቻ አይደለም፣ ከአመጋገብ፣ ከጠጣኸው ውሃ፣ ካስተሳሰብ። አንዳንዴ ደግሞ በጠዋት ስትነሳ በቂ እንቅልፍ አግኝተህ በሀሳብ ብቻ ደክመህ ትውላለህ። መጥፎ ሀሳብ፣ ጥሩ ያልሆነ ኢነርጂ ስትይዝ ተጎሳቁለህ ትውላለህ። ስራ የመስራት ሞራል ይሞታል። በጣም ደግሞ የሚያደክም ነገር ሆኖ ያገኘሁትን ልንገር፣ ከሚገባው በላይ መተኛት። ከሚገባው ሰዓት በላይ እንቅልፍ ከተኛ ሰውነት በጣም ነው የሚዳከም። እኔ ያየሁት እንግዲህ እውነት ነው። ሌላ ዓለም ስላለ እኮ ነው። ስተኚ ወደ ሌላ ዓለም ትሄጂና መኖር ትጀምሪያለሽ። እዛ ላይ እዛንኛው ዓለም ላይ ስታክ ታደርጊና ኃይል ታወጫለሽ። ህልም አለ ምናምን። ለዛ ነው ሰዎች የሚደክሙ። there is another universe። ያ ደግሞ በራሱ ትልቅ ኢነርጂ ይወስዳል። በተለይ አንዳንድ ሰዎች አእምሯቸውን ሳያጠፉ ይተኛሉ። ወክ ለማድረግ እኔ በጣም ወክ እንደማላደርግ ከገባኝ በኋላ እቿን ስቴፕ አፕ የምትባል አፕ ነች። ለምሳሌ ዛሬ 2000 ምናምን ወክ አድርገሃል ይለኛል ማለት ነው። ስለዚህ ይሄን ይዛችሁ በቀን ውስጥ ወክ ማድረግ ትችላላችሁ። ብዙ ሰው የማይገባው ሲንቀሳቀስ ኢነርጂ የሚያጣ ይመስለዋል። ተንቀሳቅሶ ኢነርጂ ነው የሚያገኘው። ጂም ገብቼ ሌሊት 11 ሰዓት ላይ ሰርቼ ደክሜ የሚገርም ኢነርጂ ይዤ ነው የምወጣው። ኃይል አውጥቼ ነው ኃይል እያገኘው የምመጣውና ይችንኛውን አፕ ዳውንሎድ ቢያደርጓት ብዬ አስቤ ነው። አሁን ብዙ ሰዎች ይጠይቁኛል ስለ ሎሽን፣ ስለ ሰንስክሪን፣ ስለ ሜካፕ ይጠይቁኛል። በቃ መቀባት አለብን ምናምን፣ ፀሐይ በጣም ነው የምትጎዳን ምናምን ነገር። እኔ ፀሐይ በጣም እሞቃለሁና አንድ ጊዜ አርባ ምንጭ ሆቴል ፀሐይ እየወጣች እያየው አባ አይን እንዳይጠፋ ምናምን አለች። ኧረ ማዘር እንደ ልጅ እያለን እኮ አይን ይጠፋል ብለውኝ እኮ ነው ምናምን ሲሉ፣ አይጠፋም። ፀሐይን ማየት በጣም ቢዩቲፉል ነው። እንደሆነ የምሰራበት ጂም የሆነ መስኮት አለ። ፀሐይ ስትወጣ እንዲህ ያየዋት ነው ኢነርጂ የማገኘው። በቃ በጣም ቤስት ሞመንት ያ ሞመንት ነው ከጂም ውስጥ ማለት ነው። እና ሳንስክሪን ስለሚባለው ነገር እናወራ። እኔ ኮስሞቲክሱ ዓለም ውስጥ ብዙም አይደለውም እና ማለት አሁን ከረንትሊ ማለት ነው እና ብዙም ዲፍረንሽት አድርጌ አላውቃቸውም። ማለት በተወሰነ መልኩ ላነብ እችላለሁ፣ ግን ያስፈልገኛል ብዬ ስለማላምን ብዙ ስለዛ ለማውራት ሬሌቫንት ሰው ሆናለሁ ብዬ አላስብም። ግን ሰው እንደ ቆዳው አይነት እና ያስፈልገኛል ብሎ እንደሚያስበው መጠን ሊያደርግ ይችላል ኤኒቲንግ። ግን ምንም ነገር ይጠቀም ሰው፣ ግን ዋናው ነገር ተፈጥሯዊነቱን ቼክ ያደርግ ነው። ጥርሳችንን የምንቦርሽበት ሳሙና ሊሆን ይችላል፣ ፀጉራችን የምታጠብበት ነገር ሊሆን ይችላል፣ ፊታችን ላይ የምንቀባው ነገር ኤኒቲንግ። እንዲያውም አንዳንድ ሪሰንትሊ የወጡ ሪሰርቾች የሚያሳዩት ነገር አለ። ሴቶች በፊታቸው ላይ የሚጠቀሟቸው አንዳንድ ብራንዶች ሜካፖች ኢንፈርቲሊቲ ጭምር ሊያመጡ እንደሚችሉ እዛ እንዳይወልዱ የሚያደርግ ማለት ነው። እና ማውቁ አይከፋም። የምታደርገውን ማለት ያንተ ሰውነት አይደል? ስለአንተ ሰውነት ማንም ሪስፖንሲቢሊቲ አይወስድም። እቃውን የሚሸጥልህ ሰው ስራው መሸጥ ነው። ለማንም ሰው ሊሸጠው ይችላል። ግን አንተ ግን ሰውነት ላይ አፕላይ የምታደርገው ከሆነ ግን ከሰውነቴ ጋር ምን ያህል ይሄዳል፣ ምን አይነት ኢፌክት ያመጣል የሚለውን መረዳት አለበት። ይህን ማወቅ ጥሩ ነው ብዬ አስባለሁ። ደግሞ ሰዎች የማይገባቸው ነገሮች እነዚህ አብዛኞቹ የኮስሞቲክስና የሜካፕ ምርቶች አጌንስት ጋር ናቸው። ይሄን ከዛ ጋር አገናኝተሽ ታውቂያለሽ? ያው መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ለሰው ልጅ ለሴቶች ይላል በድሮ ጊዜ ቅንድም መሸለትን፣ ኩል መኳልን፣ የተለያዩ ነገሮች ማድረግን አዛዝኤል የሚባለው እንደሆነ ያስተማረው ያስቀምጠዋል። ያም ብቻ ሳይሆን ለወንዶች ደግሞ የጦር መሳሪያ መስራትንና እርስ በርስ መገዳደልን እንዳስተማረ ይናገራል። አሁን ከዚህ በስተጀርባ ያለውን ሀሳብ ነው ማየት። አሁን ሔዋን ከተፈጠረች በኋላ እግዚአብሔር ወደ አዳም ሲያመጣት እንካውሰዳት አይደለም ያለው፣ ራሱ አይቶ ወደዳት።
ሴት ልጅ መስህብ አላት በራሷ በተፈጥሯ። በወንድ ልጅ ትፈልጋለች። እንግዲህ ሁሉም ወንድ ይፈልጋታል ማለት ሳይሆን ሁሉም የየራሱ ሴት አለችው የሚያያትና የምትስበው። ስለዚህ የወንዶችን አእምሮ ማድከም ፈልጓል ማለት ነው። እዛ ጋር ያንን ሲሰራ አዛዜል የበለጠ ሴቶች በተዋቡና መስህብ ሆኖ በቀረቡ ቁጥር ወንዶቹ ስራቸውን ትተው እነሱን ማሳደድ ላይ ዝሙት ላይ ይገባሉ፣ ከእግዚአብሔር ስርዓት ውጭ ይወጣሉ የሚለውን ስለፈለገው ያንን አድርጓል። ግን አሁን ላይ ያሉ ሴቶች ኢንቴንሽናቸው ያ ነው ብዬ አላስብም። ያው ማወቅ ይፈልጋል ነው እንጂ ከሜካፕ በስተጀርባ ያላቸው አስተሳሰብ ወንዶችን ማድሎ ለመጣል ምናምን ነው ብዬ አይደለም ማስበው። እውቀቱን ማወቁ ግን አስፈላጊ ነው። ምክንያቱም ሶርሱ ያ ነው። አንዲት ሴት ቲክቶክ ላይ ምን አይነት ቪዲዮ ሰራች? እኔ ንስሐ ገባለሁ ለለበስኳቸው ልብሶች ሆነ ብዬ የወንድ ቀልብ የሚስብ ልብሶችን የሚያማልሉ ልብሶችን ለብሻለሁ። አይ ቲንክ ሁሉም አይደሉም፣ ግን ብዙ ሴቶች እንደዚህ የሚያደርጉ ይመስለኛል። በተፈጥሮ ስርዓት መሰረት ደግሞ ወንዱን የምታነቃው ሴቷ ናት። what do you mean? ማለት እንዴት ማለት መሰለ፣ የውበትን ስታንዳርድ የምታስተካክለው የምታበላሸውም ሴት ናት። እንዴት? ለምሳሌ ሜካፕ በሙሉ ሜካፕ ፉል ሜካፕ ያደረገችን ሴት እንዲለምድ ያደረግነው እኛ ሴቶች አይደለም? አሁን ደግሞ ዊዛውት ሜካፕ መልሰን ውበታችን ምን አይነት እንደሆነ ማሳየት የምንችለው እኛ ሴቶች ነን። ምክንያቱም ወንድ ልጅ የሴትን ውበት ስታንዳርድ እኮ ሊያወጣ አይችልም። መሳቡን ነው የሚያውቀው። አንዳንድ ጊዜ በምን ምክንያት እንደተሳበም እኮ ላያውቅ ይችላል። የግድ ስፔሻል የሆነ ኦርጋን አውጥቶ አይኗ፣ ጥርሷ፣ ሎሚ ተረከዝ ምናምን ማለቱ አይደለም። በዛ ውስጥ ሌላ የሚያየው የሚስበው ነገር አለ። የዛን ስታንዳርድ ማስተካከል የምትችለው ሴት ናት። በጣም ፓወርፉል ስለሆነች ማለት ነው። ብዙ ሴቶች ግን ይሄንኛው ኃይል እንዳላቸው አያውቁም። ደንበኞች ጋር ሳወራ ሚስቱን ሜካፕ አትቀቢ፣ ሁማኔር አታርጊ፣ ጥፍርሽን አትሰሪ ምና ይልና ግን ሄዶ የሚወደው ሜካፕ ያላትን ጥፍሯን የተሰራችውን ምናምን ነው የሚወዳት። ሄዶ ቺት የሚያደርገው ወይር ምናምን ነገር። ከዛ ሚስት ደግሞ ቤት ሆና ስትታይ ኋላ የቀረች ይመስላትና ከዛ ሄዳ ምን ማለት ትጀምራለች? እሷን መቀባባት ትጀምራለች ማለት ነው። አልገጠመሽም ይሄ ነገር? መመሰለህ ይሄ ራስን ከሌላው አንጻር ማየት ነው። አያስፈልግማ ማለት ምን መሰለህ፣ አሁን ሁለት ሰዎች ባለትዳር ከሆኑ ባልና ሚስት እሷ ማክሲመም የሚፈርቷን ተጠቅማ ለዛ ሰው የሚያስፈልገውን ነገር ልታደርግ ትችላለች፣ ራሷን ሆና ማለት ነው። እሱ አትራክት ያደርጉኛል የሚላቸውን ሴቶች የግድ መምሰል አለባት ማለት አይደለም። በዛ በጊዜያዊነት ልታመጣው ትችል ይሆናል እኮ። ግን እንግዲህ ምን እንድታደርገው ትችላለህ? ያ ሰው ያንን ከመረጠ እሷ መሆን የምትችለው እሷ ራሷን ነው። አትራክትድ ካልሆነ እስካሁን ሴቶች ጋር ይሄ በጣም ትልቅ ችግር አለ። ተፈጥሯዊ የሆነ የሴት ልጅ ከሆነ እድሜ በኋላ ስትወልድ ልጆች ሲኖሯት የሆነ ስጋዊ ፓርቷ ነፍሳዊ ፓርቷማ እያማረባት ነው የሚሄደው ከነቃች። ስጋዊ ፓርቷ ግን እየቀነሰ ይመጣል እና ያልነቃ ወንድ ደግሞ ስጋ ብቻ ስለሚያይ ዘሎ ሌላ ሴት ጋር ሊሄድ ይችላል። እንደው ምን ታድርግ ሴት? አሁን ምን መሰለ፣ አሁን ለወንዱ ብላ አይደለም የምታደርገው እኮ ለራሷ ነፍስ ብላ የምታደርገው ነገር ሊኖር ይገባል። ያ ማለት ምን ማለት መሰለ፣ ሴት ልጅ በራሷ በተፈጥሮ አትራክቲቭ ስለሆነች ራሷን በሆነችበት ቅጽበት ውስጥ ማንም ያንን ማንነቷን ያየ ሰው ይፈልጋታል። በዛም ላይ ደግሞ መሰለ፣ አሁን በትዳር ላይ ሆኖ ስለሚሄድ ወንድ ከሆነ ያወራኸው ሌላ ቃል ኪዳን ማፍረስ ስለሆነ እዚህ ውስጥ እኔ ምንም ማለት አልችልም። ግን መጀመሪያውኑ ሳታገባ ከሆነ ግን እንግዲህ ትዳር የሚሰጠው እግዚአብሔር ስለሆነ ከእግዚአብሔር ጋር ነው መነጋገር ያለባት። ለእኔ የሚሆነኝን ሰው አምጣልኝ ብላ ማለት ነው። አይ በለውና እንደው ከገባች በኋላስ እንደው ቢሆን ኔ ሀፕን ያደረገችው ትዳር ከእግዚአብሔር ነው አልሽ። ከሴጣን የሚሆኑ ትዳሮች አሉ። ከባድ ነው። እኔ አሁን ስለዚህ መናገር አልችልም። እንደ ኢየሱስ ክርስቶስ ቃል ከሆነ ያው ሙሴ የፍቿን ጽፈት ይስጣት ብሎ ነበር። አንተ ምን ትላለህ ብለው ጠይቀውት ነበረ። ማንም ሚስቱን የሚፈታ ቢሆን አመንዝራ ያደርጋታል ነው የሚለው። እንግዲህ ወደ አንድ መስመር ለመምጣት የሚችሉበትን መንገድ እንግዲህ ተግቶ በመጸለይ ለመምጣት መሞከር ነው። አቲንክ እኔ ደግሞ ለመንቃት ደግሞ ቢጠቀሙበት። አንዳንድ ጊዜ ስቃይ ውስጥ ስትገቢ አይደል እኔ ግን ማነኝ? ህይወት ምንድን ነው? እግዚአብሔር ምንድን ነው ብለሽ መጥፎውን ትዳር ወደ መልካሙ እግዚአብሔር እንዲወስድሽ ማድረግ ትችያለሽ።
ካወቅሽበት ህመሙ በጣም ከባድ ስለሆነ እንድትጠይቅ ያደርግሻል። ኢማጂን እንድትዘለሽ ሌላ ወንድ ጋር መሄድ ወይም ደግሞ ቺት ማድረግ፣ ኃጢአት መስራት፣ ትዳር መፍታት ሳይሆን እዛው ካለሽበት ስቃይ ውስጥ የህይወት ዓላማ ማግባት ሳይሆን እግዚአብሔርን ማግኘት ስለሆነ ብልህ ቢሆኑ ከሰው ወደ አምላክ ሽፍት ለማድረግ ጥሩ ኦፖርቹኒቲ ይሆናል ብዬ ነው የማስበው። የስጋውን እዚህ ጋር እንዝጋና ወደ ነፍስ እንመለስ እስቲ። የነፍስ ተፈጥሯዊነት ምንድን ነው? የሆነ ቦታ ላይ ሳነብ ስጋ ለነፍስ ትሰጥታለች፣ ነፍስም ደግሞ ለስጋ ትሰጥታለች፣ ሁለቱም አብረው ይተባበራሉ ይባላል እና የነፍስ ተፈጥሯዊነትን እንዴት ነው የምታያት? የነፍስ ተፈጥሯዊነት የሚባለው ነፍስ በተፈጥሯ ሊኖራት የሚገቡ ባህሪዎች ማለት ነው። በእግዚአብሔር አምሳል ስለተፈጠረች የእግዚአብሔርን ባህሪዎች መውረስ ማለት ነው። ለምሳሌ እውነተኛ መሆን ቅድም እንዳልነው የእግዚአብሔር ባህሪ ነው። እውነት ብርሃን ነው። ብርሃን በሆነበት ቦታ ላይ ደግሞ ጨለማ አይኖርም። እግዚአብሔር እንደ እግዚአብሔር ቃል ከሆነ እግዚአብሔር እውነት ነው። ሰይጣን ደግሞ ያው ሐሰተኛ ነው፣ ተቃዋሚ ነው፣ ሐሰተኛ ነው። ሐሰተኛ ማለት ደግሞ ያልተደረገን ነገር ከውስጡ አመንጭቶ እንደተደረገ አድርጎ የሚያወራ ማለት ነው፣ ያልሆነን ነገር። ስለዚህ አሁን ሰው እንደዛ ከሆነ ውሸታም ከሆነ ተፈጥሯዊ ነው ልንለው አንችልም። ምክንያቱም የተፈጥሮ የነፍስ ባህሪ እግዚአብሔርን መምሰል ስለሆነ እግዚአብሔርን የምትመስልበት አንዱ መንገድ እውነተኝነት ስለሆነ ማለት ነው። በጣም ትልቁ ነገር ደግሞ ነፍስ ከቻለች ስጋንም ጭምር ማስገዛት ያለበት ነገር ራስን መግዛት ነው። የፈለገችውን ነገር ሁሉ ማድረግ ሳይሆን የሚጠቅማትን ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም እንዳለው ማለት ነው። እና መፈቀዱ አይደለም። ምግብ እኮ ተፈቅዶላል በቀን 10 የምትበላ ግን ለምን አትበላም? ሰውነትን እያየ ነው የምትበላው። ስለዚህ በሚጠቅምህ ሌቭል የሚያስፈልግህን ነገር ማድረግ፣ ራስን መግዛት። እንደውም ቅዱስ ጴጥሮስ ትጸልዩም ዘንድ በመጠን ኑሩ ይላል። ራስን መግዛት ውስጥ በመጠን መኖር ስላለ ኢየሱስ ክርስቶስም በመጠን ኑሩ ይላል። እንዴት ማለት መሰለህ? ኢቭን መጸለይ አይችልም ማለት ነው። በመጠን መኖር ካልቻልክ ጊዜ አይኖርም። ምክንያቱም ፍላጎቶች ብዙ ስለሆኑ ለነዛ ሁሉ ፍላጎቶች ማሟያ እንዲሆን መሮጥ አለብህ። ለጸሎት እንዴት ጊዜ ታገኛለህ? ስለዚህ በመጠን መኖር ማለት ያለው ይበቃል፣ የሚያስፈልገኝ ይሄን ያህል ነው የምትለው ልክ አለ። የሰው ፍላጎት አያልቅም፣ ብዙ ነው ይባላል። እንደ መጽሐፍ ቅዱስ ከሆነ ሰው ምግቡንና ልብሱን ካገኘ ይበቃዋል ይላል። ከዛ በላይ ምን እንፈልጋለን የሚለው ደግሞ በየሰው የተወሰነ ነው። እንዳውም የማርያምና የማርታን ታሪክ ላይ ብታየው ኢየሱስ ክርስቶስ ቤታቸው ሄዶ ማርታ ምግብ ታዘጋጃለች፣ እህቷን ልታግዛት ፈልጋለች፣ የስራ ጫና ስላለባት። ማርያም ደግሞ ከኢየሱስ ክርስቶስ እግር ስር ቁጭ ብላ መማርን የፈለገችው፣ ታዳምጣለች። በኋላ እንግዲህ ፍረስትሬት ማድረግ ጀምራለች። ማን ነው ማርታ አትነግራትም ወይ መታ እንድታግዘኝ አለችው። ይበቃል ያለው እኮ ይበቃል አላት። ማርያምስ የማይቀሟትን በጎ ዕድል መረጠች። ለምን መሰለ? አሁን እዚህ ጋር 10 አይነትም 50 አይነትም ምግብ ስላዘጋጀ አይደለም። 3 አይነት አንድ አይነት ምግብ በልተ ሊሆን ይችላል። ግን የሚበልጠው ነገር እዛ ጋር ኢየሱስ ክርስቶስ ተቀምጦ የሚያስተምረው ትምህርት ነው። አሁን ይህን ራሱን የማርታንና የማርያምን ታሪክ ወደኛ ህይወት ብታመጣው የሚበልጥ ሰማያዊ ሀብት እዚህ ጋር እያለን ብዙ አይነት ምግቦችን ለማዘጋጀት ስንሮጥ እንግዲህ ትልቅ ዕድላችንን እያጣን እንመጣለን ማለት ነው። ስለዚህ የነፍስ ተፈጥሯዊነት ላይ ራስን መግዛት፣ ለስጋ የጠየቃትን ነገር ሁሉ አለማድረግ ማለት ነው። ካደረገች የስጋ ተገዥ ትሆናለች። ከዛ ምድራዊ ብቻ አሁን ከእንስሳ ብዙ አትለይም ይሆናል ማለት ነው። እንዴት ይሆናል መሰለ? አንበሳን ብትወስድ ማደን አለበት። አድኖ በልቶ ሲጨርስ ይተኛል። ምድራዊ ነው። ያው ምድራዊ ነው ብንል ያው የሰማይ አምላኩን ግን ይለያል። የሰው ልጅ ደግሞ ከዛ በላይ ነው። ከአንበሳም ከሌሎችም እንስሳት በላይ መሆን አለበት። ስለሚበላው ስለሚጠጣው ብቻ ሁልጊዜ ሌት ተቀን የሚያስብ ሳይሆን ሰማያዊ ሀብትን ዘወትር የሚፈልግ የኔ ትክክለኛ ጥሩ ኳሊቲ ምንድን ነው፣ ከሰዎች ጋር የሚያኖረኝ ነገር፣ ራሴስ ብቻዬን ስኖር ያለኝ ነገር ምንድን ነው የሚለውን ስለ ራሱ ማወቅ አለበት። አሁን ይሄ ስጋውን የምትመረምረው ነፍስ አይደለች? ስለዚህ መጀመሪያ ነፍስ ራሷንም ማወቅ አለባት። እና ሌሎችም ብዙ የነፍስ ተፈጥሯዊ ባህሪያት አሉ። ጊዜን በአግባቡ መጠቀም። ስለ ጊዜ ነፍስ ታውቃለች። ጊዜ እንደ ሰው የሚያባክን ፍጥረት ያለም አይመስለኝም። በጣም ነው የምናባክነውና ሁሉ ነገር ግን በጊዜ የተቆጠረ ነው በዚህ ምድር ላይ እስካለ ድረስ። ስለዚህ ጊዜያችን ሳያልቅ በአግባቡ መጠቀም፣ ከተፈጥሮ ያንን መማር፣ ተስፋ ለመቁረጥ
አሁን የኤማሁስን መንገደኞች አስባቸው ኢየሱስ ክርስቶስ ልክ ሞተ ብለው ሲያስቡ ሁሉንም ነገር ተውና ከሱ ጋር የነበራቸው ማንነት ተው ተመለሱ ወደ ድሮ ስራቸው ማለት ነው። ተስፋ ቆረጡ ማለት ነው። ግን ተስፋ መቁረጣቸውን አይቶ እሱ ደግሞ በመካከላቸው ነው አብሯቸው ሲሄድ ነበረ። እኛም ልክ እንደዛው ነን። አሁን ያለን ሰዎች በቃ ህይወት ተስፋ ሲያስቆርጠን፣ ቻሌንጆች ሲበዙብን እሱን ወደ መተው ወደ መርሳት ወደ ሌላ ወደ ተውነው ማንነታችን እንሄዳለን። እግዚአብሔር የተለየን መስሎ ይሰማናል። ተስፋ እንቆርጣለን። ግን እኮ እግዚአብሔር እኮ እንደ ኤማሁስ መንገደኞች በመካከላችን አብሮ ሆኖ እየሄደ እንዳለ ላናስተውለው እንችላለን። አዛኝ እንደወሰደ ግን ልናውቅ እንችላለን። እና ብዙ ባህሪያት አሉ። የነፍስ ባህሪያት 12 ባህሪያት ናቸው እዚህ መጽሐፉ ላይ የተጠቀሱት። ዋና ዋናዎቹን ነው የነገርኩ። ያ እዚህ መጽሐፍ ላይ የነፍስ ባህሪያት ብለሽ ያስቀመጥሻችሁት አለ። አምላኩን ማወቅ፣ ለእርሱም መገዛት፣ እውነተኝነት፣ እምነት፣ ፍቅር፣ ትህትና፣ ተስፋ ለመቁረጥ፣ አስተዋይነት፣ ትጋት፣ ጊዜም በአግባቡ መጠቀም፣ ራስን መግዛት፣ አመስጋኝነት፣ አክብሮት። እነዚህ ሁሉ የነፍስ ባህሪያቶች ናቸው። አሁን የተለያየ ዓለም አለ እና ከአፍንጫችን ያልተለየ አጠገባችን ላይ ያለ የነፍስ ጉዳይ አለ እና እኔ ዕለት ዕለት ሰዎችን አማክራለሁ። ሰዎች እኔ ጋር ይመጣሉ። የማርታ ህይወት የሚኖሩ ሰዎች ናቸው የሚመጡት። አንድም የማርያምን ህይወት የሚኖር ሰው ቸግሮት እኔ ጋር መጥቶ አያውቅም። ትዳሬ፣ ገንዘቤ፣ ቢዝነሴ፣ ስራ አጣው፣ ባሌ ጥሎኝ ሄደ፣ ሱስ ውስጥ ነኝ፣ አርሰናል ወይም ማንቸስተር ዋንጫ አልበላም። ኦኬ የነፍሳቸውን ነገር ኢቨን ሃይማኖተኛ የምትያቸው የነፍሳቸው ነገር በጣም የተዳከመ ነው። ያው ምን መሰለ አንዳንዴ የነፍስ ኃይል ደግሞ የሚደክምበት ነገር አለ። ሌላ ነገር በተፈጥሮ ውስጥ ተቃራኒነት አለ። የተፈጥሮ ሚዛንን የሚያመጣው የተቃራኒ ነገሮች ስብጥር ወይም ፍትጊያ ነው በተፈጥሮ ውስጥ እና እኔ እንደከፈልኩ ከሆነ 2 አይነት ተቃራኒነት አለ። የመጀመሪያው ተፎካካሪ ተቃራኒነት የሚባል ተፎካካሪ ተቃራኒነት የምትለው ከሆነ አካል ጋር የምትዋጋው አካል አለ፣ ሌላ ተቃራኒ ኃይል አለ ማለት ነው። ለምሳሌ ክፉና ደግ ልትል ትችላለህ። ከሁለቱ አንዱን መምረጥ አለብህ። ሁለቱም አንድ ላይ መሆን አይችሉም። ብርሃንና ጨለማ፣ ብርሃን ልክ ሲበራ ጨለማው ይጠፋል አይደል? እንደዛ ማለት ነው። እውነትና ሐሰት እያልክ እንደምትለው መጽሐፍ ቅዱስም እጅህን ወደ መረጥከው ስደድ እሳትና ውሃ ቀርቦልሃል እንደሚለው ይሄ የምርጫ ውጤት አለ። የምትመርጠው ምርጫ ነፍስን ያዳክማታል። ለምሳሌ በአብዛኛው ይሄ የነፍስ ተፈጥሯዊ ባህሪ የሆኑትን ትተህ የተፈጥሯዊ የሆኑትን ክፋትን፣ ምቀኝነትን፣ ሐሰትን ምናምን ስትመርጥ ነፍስ ትዳከማለች። ለምን መሰለ? የእነሱ ባለቤቶች የሆነ ሌላ አካል አለ፣ አንተን ያሸንፋል ማለት ነው። ከአንተ ላይ ኃይልን ይወስዳል። ለምሳሌ ኢየሱስ ክርስቶስ እኔ ዓለምን አሸንፌዋለሁ አለ አይደል? ለሶስተኛ ጊዜ ነው የመጣሁት። ግን የሚገርም ነገር ከመጀመሪያ ከመጣሁት ሁለተኛ የመጣሁት ከሁለተኛ የመጣሁት ደግሞ አሁን ሰብኮንሽስ ማይንዳችን እኛ ውስጥ ሳናቀው ማለት ይሄ ፓራዳይም የሚባለው ነገር ብዙ ፕሮግራም የተደረገን ነገር ለማጥፋት አንዴ ምና ሁለቴ በቂ አይደለም። አንዴ ዌክ ለመሆኑ ይሄ ለመንቃት ሲሆነ እንደዚህ ነገር አለ እንዴ እንዲህ ማድረግ እንችላለን እንዴ እንደዚህ አይነት ነገር ራሳችንን ማድረግ አፕዴት ማድረግ መቀየር እንችላለን እንዴ የሚለው ነገር ለማወቅ ነው። ግን ለመቀየር መደጋገሙ በጣም እኔ ከአንደኛ ሁለተኛ ከሁለተኛ ደግሞ ሶስተኛው ኢንሻአላህ ኔክስት ልመጣ ይችላል አላውቀውም። ግን በጣም በጣም እኔ ለሰዎች ነፍሳችሁን ከወደዳችሁ ነው የምለው መታችሁ ደግሞ አትቅሩ፣ ደጋግሙ ከዛ ትቀየራላችሁ። ዓለምን ማሸነፍ ማለት ምን ማለት ነው? አሸናፊና ተሸናፊ አለ። በዚህ መሀል አሸናፊው ኢየሱስ ክርስቶስ ነው። ተሸናፊው እንግዲህ ዓለም ነው። ዓለም ያለው ምንድን ነው? ሞትን አሸንፏል። እንዴት መሰለ? አሁን እሱ ሊሞት የማይገባው ነው። በምንም አይነት መስፈርት ሞት አይገባውም። ለመሞት ሊያበቃ የሚችለውን ነገር ምንም አላረገም። አዳም ለምሳሌ ለመሞት የሚያበቃውን ነገር ስላረገ ሞት አይደል? ኢየሱስ ክርስቶስ ግን ያ ነገር የለበትም። ስለዚህ የሞተው እንዴት ሆነ ማለት ነው? በፈቃዱ ሆነ ማለት ነው አይደል? ስለዚህ አሁን በሞት ላይ ፈቃድ አለው፣ ስልጣን አለው። ሞትን አሸንፎታል። ምክንያቱም ከሞት በላይ የሚያደርገውን ነገር አድርጓል። እውነተኛ ሆኖ ኖሯል። የመጀመሪያው አዳም ሊኖር የሚገባ የነበረውን ኑሮ በእውነት ኑሮ አሳይቶ አሸነፈ። ስለዚህ እኔ ዓለምን አሸንፌያለሁ አትፍሩ ይላል የሰውንም ልጅ። ስለዚህ እንዲህ አይነት ተቃራኒ ኃይሎች አሉ የምታሸንፈው ማለት ነው። አሁን የሰው ልጅ ትልቁ ውጊያው አሁን ቅዱስ ጳውሎስ እንዳለው ውጊያችን ከስጋና ከደም ጋር አይደለም ከማይታዩ መናፍስት ጋር ነው ይላል። በምንድን ነው የምትዋጋው? በጦር አይደለም። ኢየሱስ ክርስቶስ ደግሞ ሰይጣንን ተቃወሙት ይሸሻል አለ። መቃወም ማለት እኮ እንደመጣ አይተህ ሂድ ከዚህ ማለት አይደለም። ስላልከው አይሄድም።
አንተ ምንም ቃል ሳታወጣ ግን ካንተ እንዲሄድ የሚያደርገው ከሱ ተቃራኒ የሆነው ያንተ ምግባር ነው። ስለዚህ ያ ላንተ ኃይል ይሰጣል ማሸነፍ፣ ከእግዚአብሔርም ኃይል ታገኛለህ። ምክንያቱም እውነተኛ ተፈጥሮን እየሆንክ ስለሆነ የሱን ተግባር አድርገህ ስትገኝ ደግሞ መሆን ያለብህን ስለተውክ እሱ ባንተ ላይ ይሰለጥናል። ጭራሽ ሰውነት ላይ ገብቶ ያንተን ሰውነት መጠቀሚያ ሊያደርገው ይችላል። በዚህ ደረጃ ያሸንፋል ማለት ነው። ከቻለ ደግሞ እስከ መጨረሻው ነፍስንም ጭምር አሸንፎ ይዞ ሊሄድ ይችላል። እነዚህ ተቃራኒ ምንላቸው ተፎካካሪ ተቃራኒዎች ምንለው በዓለም ላይ የምንፎካከረው ወይም የምንቃረነው ሁልጊዜ ፋይት የምናደርገው አካል አለ ማለት ነው። ሁለተኛው ተቃራኒነት ደግሞ ተመጋጋቢ ተቃራኒነት ነው። አስፈላጊ የሆነ ተቃራኒነት ማለት ነው። ለምሳሌ ሴትና ወንድ በጾታ ተቃራኒ ናቸው፣ ግን በጋራ ሆነው ነው ልጅ መውለድ የሚችሉት። እነዚህ ተመጋጋቢ ተቃራኒ አካላት በጋራ መሆናቸው እንዳውም አስፈላጊ ነው። አንዱ ያለ አንዱ አይኖርም። አሁን በቤዚክ ኤሌክትሪሲቲ ላይ ላይክ ቻርጅ ይገፋፋሉ፣ ኦፖዚት ደግሞ ይሳሳባሉ እንደሚለው ማለት ነው። ኃይል ለመፍጠር ኦፖዚት መሆናቸው ያስፈልጋል ማለት ነው። ስለዚህ አሁን የሰው ልጅ ምን አይነት ስህተት ሲሰራ ይደክማል መሰለ? ፋይት ማድረግ ያለበት ከተቃራኒው ጋር ሆኖ እያለ፣ ይሄ ከተፎካካሪው ጋር ሆኖ እያለ ከተመጋጋቢው ጋር ፋይት ያደርጋል። ያ ማለት ምን ማለት ነው ታውቃለህ? ወንድሙን ይወጋል። ያን ጊዜ ኃይል ሌላኛው አካል ተቃራኒው ኃይል መጥቶ ከሱ ይወስዳል። ኃይሉ እየደከመ እንደው አቤል በመገደሉ ቃይል በመግደሉ ኃይል አገኘ አላገኘም፣ እንደውም እየደከመ ተቅበዝባዥ ነው። ስለዚህ እንደ ቀላል ነገር እናየዋለን እንጂ በባልና በሚስት መካከል የምትደረገዋ ትንሿ ጭቅጭቅ እንኳን ኃይል ታባክናለች። ምክንያቱም ድሬን ያደረግህና ውስጥህን ከዛ ያ ሰው መሆን ባለበት ልክ እንዳይሰራ ያደርገዋል። ስለዚህ ሰው ከሰው ጋር ለምን ይጣላል? ሰው እኮ ማለት የራሱ አካል ነው። ተመጋጋቢ ተቃራኒ ነው፣ መኖሩ ያስፈልገዋል። አንተ ሀብታም ብትሆን ሌላኛው ባለ እውቀት ይሆናል፣ ሌላኛው ደግሞ ሌላ ነገር ይኖራል። የሁሉም ስብጥር ኃይል ሀብት ይሆናል አይደል? አንድነት ይፈጥራል። ያንን ትተህ እርስ በርስ የምትዋጋ ከሆነ ግን ያኛው ተቃራኒው ኃይል ተፎካካሪ ተቃራኒ ይሰለጥንብህና ሁላችንን ይገዛናል። አየህ፣ የሰው ትልቁ ውድቀቱ ኃይል የማጣቱም አንዱ ሚስጥር ከተመጋጋቢ ተቃራኒው ጋር በሚያደርገው ፋይት ነው። ስለዚህ በየቤታችን እንደ ቀልድ ራሱ በክፉ ንግግር ጣል የምናደርግ ሰዎች ምን ያህል እርስ በርስ ባለን ግንኙነት ኃይል እያጣን እንደሆነ ማወቅ አለብን። የትም ሰምቼው አላውቅም። የትም ቦታ አይነው ስለ ዱዋሊቲ አውቃለሁ። አንዱ ካላንዱ እንደማይኖር አውቃለሁ። ላይ ታች፣ ግራ፣ ቀኝ እንዳለ አውቃለሁ። ግን በዚህ መንገድ ለካ የምንዋጋውና የማንዋጋቸው አሉ ማለት ነው። የትም ይህን ሰምቼ አላውቅም። አይ ቲንክ ዲስ ኢዝ ላይክ ትልቅ አዌክኒንግ። ከየት ነው ሀሳብ የወሰድሽው? እግዚአብሔር ለሰው ልጅ እውቀትን የሚገልጸው እሱ ነው። በየትኛውም መንገድ ሰው የኔ ሊለው የሚችለው ሀሳብ የለውም፣ የራሱም አካል የራሱ ስላልሆነ ማለት ነው። እንግዲህ እኔ አንድ ነገር አወቅኳልኩ ያሳወቀኝ እግዚአብሔር ነው ብዬ ነው ማምነው። እውነት ነው። ኃይል ይወስዳሉ ስትይ ያስገርመኛል። ማለት እንደ ቀልድ ነው ያወራሽው። ኃይል የሚናጠቅ አለ እና ሰዎች ለምንድን ነው ዲያብሎስ እኔ በተለይ አንዳንድ ደንበኞች ጋር በነፍስ እየተሰቃዩ በተለይ መተት የተደረገባቸው ሰዎች ለምሳሌ አንዲት ሰራተኛዬ ሰሞኑን ሊገላት ፈልጎ አንድ መንፈስ ይጫወትባታል። ከስራ ይዟት ጠፋ። ከዛ የሆነ ነገር ልታረግ ከዛ ሰምሃው ጸበል ይዘን ምናምን ከአጋንንቱ ጋር መታገል ጀመረ እና ሊትራሊ ምንድነው ልገላት ነው የምፈልገው ነው የሚለው እና ይሄን ደግሞ ሰው ነው ያደረገብን። ዋይ ሴጣን ለምንድን ነው በእኛ ኢንተረስትድ የሚሆኑ? ዋይ ለምንድን ነው እኔን የሚፈልገኝ ሲባል ቅድም እንዳልሽ እሱ ለመኖር ኃይል ይፈልጋል እንጂ እኛን ጠልቶን ምና ሳይሆን እኔ ኃይል አለኝ፣ እኔ ነፍሴን ማደስ እችላለሁ፣ እኔ ወደ እግዚአብሔር ሄጄ ዛሬ የእግዚአብሔርን ኃይል ወስዳለሁ። ትንቢተ ኢሳይያስ ላይ እንደሚለው እግዚአብሔርን በመተማመን የሚመላለሱ ሰዎች ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ ምናምን ነገር የሚል ፓርት አለው። ስለዚህ ኃይላችንን ማደስ እንችላለን። በስጋው ደሙ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በስግደት ሊሆን ይችላል፣ በአርማው ሊሆን ይችላል፣ በሱባኤ ሊሆን ይችላል። እሱ ግን ደግሞ ኃይል የለውም። ከእግዚአብሔር ስለተነጠለ ልክ ከነዳጅ ማደያው የተነጠለ መኪና ሆኗል። እኛ ነዳጅ ማደያ ያለን ሄደን መቅዳት እንችላለን እና ስለዚህ በእኛ ኃይል ነው የሚኖረው። ይህን እንዴት ነው የምታየው አንቺ? እንደዛ ነው። እንዴት ማለት መሰለህ እንግዲህ
የእግዚአብሔር ልጅ መሆን ማለት በጣም ከባድ ሹመት ነው። ቅዱስ ጳውሎስም እንዳለው ነው ከመላእክት እንኳን እንድንበልጥ አታውቁም ምን ብሏል። በጣም 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 ትልቅነት ነው ሰውነት ማለት። በጣም የሚያሳዝነው ደግሞ በዚህ ትልቅ ደረጃ የተፈጠረው ሰው ከእንስሳ በታች ሆኖ መገኘቱ እጅግ በጣም የሚያሳዝን ነገር ነው። ግን አሁን ሰይጣን ኦፍኮርስ ማንንም ሰው የመግደል ፍላጎት አለው። ምንም ይሄ የሚገርም አይደለም። አሁን አንተ ያልካት ልጅም ሊገድላት ቢፈልግ ብዙ የሚገርም አይደለም። ምን መሰለ ነገሩ ግን አንድ ሰው አሁን መተት ስላልክ ማለት ነው ወደ ልጅቷ ኃይል ነው የሚልህ ሰይጣንን ላክ አይደል እንዲገላት እንድትሞት ፈለገ ፎር ሳም ሪዝን እና ላከው ሰይጣንን። ምክንያቱም ያ ሰውዬ ራሱ እንደ ሰይጣን ስላሰበ ነው። ሰውን ለመግደል ማሰብ ማለት በራሱ ያው ኢየሱስ ክርስቶስ እንዳለው ልትገድሉኝ ትፈልጋላችሁ እናንተ ተንኮለኞች ናችሁ እያለ የዲያብሎስ ልጆች ናችሁ ብሎ እንደተናገረው በሰይጣን ሀሳብ የመመራት ሀሳብ ነው። ያንን ሲያደርግ ሰይጣኑ መላኩ አይደለም፣ ወደ ተላከበት ሰው ለምን ይገባል? እሱ ነው ዋናው ጥያቄ። ምክንያቱም በእግዚአብሔር ፕሪንሲፕል መሰረት ሰይጣንን ተቃውሙት ከእናንተ ይሸሻል። አሁን ዛሬ የቅዱስ ሚካኤል በዓል ነው። ዋና የሚከበርበት ምክንያት ምንድን ነው? አፎሚያን ያዳነበት ቀን ስለሆነ አይደል? ማለት አፎሚያን እኮ ሰይጣን ሊገድላት ፈልጓል፣ ቤቷም ሄዷል። ግን ያው እሷ እምነቷም ሀሳቧም በሙሉ ከእግዚአብሔር ጋር ስለነበረ ቅዱስ ሚካኤልን ጠራች። ቅዱስ ሚካኤል መጥቶ እሱን አባረርላት። ማለት መግደል ስለፈለገ አይገድልም ልል ነው ዋናው ቁም ነገር። አይገድልም ግን ምንድን ነው ኢቭን እድል ፈንታ በጥቂቱም እንዲሰራ የምናደርገው እድል ፈንታ የምንሰጠው እኛ ነን። እንዴት? ከምግባር እንጎላለን። እግዚአብሔር ከሰጠን ባህሪ ጎለን እንገኛለን። እሱን እንመስላለን። አንዳንዴ እሱ ከኛ የሚማራቸው ተንኮሎችም ጭምር ሊኖሩ ይችላሉ። ተንኮለኞች ሆነን ማለት ነው። ምክንያቱም የሰው ልጅ ፓወርፉል ነው፣ ብዙ ነገር መፍጠር ይችላል። እና በእንደዚ አይነት ሁኔታ ውስጥ በቀላሉ እኛን አታክ ማድረግ አይከብደውም። ነገር ግን የሰው ልጅ ትልቁ መጠጊያው የእግዚአብሔር ልጅ እስከሆነ ድረስ እግዚአብሔር ነው። ስለዚህ ወደ እግዚአብሔር ቀርቦ በተገኘበት ሰዓት ሰይጣን እንዴት ሊቀርብ ይችላል? እኛ እኮ ግማሽ ታቦት ግማሽ ጣዖት ሆነን የተቸገር ነው። የሆነ ሰዓት አለን ነጠላ ለብሰን ቤተክርስቲያንን ስንል የሆነ ሰዓት ደግሞ የለንም። ከቤተክርስቲያን እንደተመለስን ሰዎች ላይ ክፋት እናስባለን። እና በእንደዚህ አይነት ሁኔታ ውስጥ ስለሆንን አታክ ለመደረግ ቀላል። አንዳንድ ጊዜ ኢቭን በጣም ረጅም ሰዓት የሚጸልዩ ሰዎችን ሁላ በዚህ ደረጃ አታክ ሲያደርግ ታየዋለ ሰይጣን። ለምንድን ነው? የጸሎት ፓወር ስለሌለው ነው እንዲ ያለው እኮ። ግን ልባችን መወሰን አለበት። የሰው ልጅ ከላይ ያያል፣ እግዚአብሔር ግን ልብን ነው የሚያየው። እና ልባችን ከእግዚአብሔር ላይ በሙሉ አይን እያየ ነው ወይ? እግዚአብሔርን በግማሽስ እያየ ነው እንደ ቀልድ በቅጽበት ማይተ ነው አልፈናል። እንደው በመኖሩንስ ራሱ አስተውለናል። እንደዛ ቢሆን እኮ ይሄ አመስጋኝነት የሚባለው የተፈጥሯዊ ሰው ባህሪ እኛ ላይ ይኖር ነበር። ብዙ ሰዎች እኮ እናማራለን። እግዚአብሔርን አለማመስገን ንፉግነት ነው። ስለፈጠነ አየር እንግዲህ ሳያስከፍል ያስተነፍሰናል። ራሱን መስጠቱ ብቻውን ሌላ ነገር ተወው። ራሱን መስጠት ማለት የማይደረግ ነገር ነው ያደረገው፣ የሚከብድ ነገር ማለት ነው ለሰው አእምሮ። እና እኛ ሰዎች ውለታ ቢስ ነን ብዙ ጊዜ። እንዳውም አንድ ኢየሱስ ክርስቶስ ታሪክ ላይ 10 ለምጻሞችን አግኝቶ ይላል ከ10ሩንም እንዲድኑ ላካቸው ወደ ካህናት። ከዳኑ በኋላ አንዱ ብቻ ተመልሶ አመሰገነው፣ ሌሎቹ በዛው ጠፉ። ያደረገልንን የምንረሳን እና ኢየሱስ ክርስቶስ ምን ብሎ ተናገረ? 10 አልነጹም ብለው ጠየቀው። አንድ ሳምራዊ ብቻ ነው ተመልሶ መጥቶ እግሩ ላይ ተደፍቶ ያመሰገነው። እኛም አሁን በእነሱ አንፈርድም፣ እኛም እንደዛ ነው። እግዚአብሔር ያላደረገልን ነገር የለም ከጠዋት እስከ ማታ ጀምሮ። አንተን እኮ በጣም ብዙ ጠላቶች ይኖረዋል፣ የሚታይም አይታይም። ከእነሱ ሁሉ ማን ነው የሚጠብቅህ? እግዚአብሔር እኮ ነው። አንተ ኃይል አለ፣ የሚታየው ነገር አለ የለም። እና ኃይል ኦፍኮርስ ኃይል ከኛ በደንብ ነው የሚወስደው፣ ግን እኛ ስንሰጠው ነው የሚወስደው። ስለዚህ እንዳልሽው የልብ ንጽህናችንን ቼክ ማድረግ አለብን። መተት ተደርጎብሽ ያውቃል? ይሄ ነገር እያስገረመኝ ስለሆነ ነው መጠይቅሽ። እንደው ምክንያቱም ብዙ ሰዎች በዚህ እየተሰቃዩ ስለሆነ ነው፣ ይረዳቸዋል ብዬም ስለማስብ ነው። ሊደረግ ይችላል ማለት ያው ሰዎች ኤኒቲንግ የማድረግ ካፓሲቲ አላቸው። እኔ ሀሳቤ እግዚአብሔር ላይ ስለሆነ ብዙም አላስተውለውም፣ ማወቅም አልፈልግም። አስተውለሽ ግን አታቂም? እንደው እውነት ነው ያ እንዴ ፎርስ በደንብ ነው ተሸንፈንም እንወድቃለን፣ ተሸንፌም እወድቃለሁ። ከዛ በኋላ ደግሞ እግዚአብሔር ይምረኛል፣ እነሳለሁ እንጂ በእግዚአብሔር ቸርነትና ምሕረት ነው እንጂ። ግን አንድ ነገር ግን ያስተምረኛል። እሺ በመውደቅና በመነሳት ውስጥ በራሴ ማድረግ የምችለው ምንም ነገር እንደሌለ እንዳቀረድቶኛል። እግዚአብሔር ይመስገን በዛ።
ግን ምን መሰለ ሰይጣን መንገድ ያሰራር መንገድ እንዴት መሰለ በአንድ ጊዜ ትልቁን ነገር ይዞ አይመጣም በትንንሽ በክፉ ልማዶች ነው የሚጀምረው በዛ ነው ለምሳሌ ሱስ በአንድ ቀን ብዙ በመውሰድ አይደለም ትንሽ እስቲ ቅመሰው ተብሎ ነው የሚጀምረው ሰይጣንም ኃጢአትን የሚያለማምድህ እንደዛ ነው መጀመሪያ ኖርማል ናት ብለህ ያሰብካት ነገር ትንሽ ናት በቃ እያልክ ቀስ በቀስ ግን ላይፍ ስታይል ይሆንና ከዛ መመለስ ይከብዳል ለዛ ነው እንዳይለምድብህ የሚባለው አንድ ነገር ከለመደ ኖርማል ይሆንና ኢቭን ኃጢአት ራሱ ትክክል ይመስላል አሁን ዓለም ላይ እንደሚታየው አዎ እንደዛ ማለት ነው ስለዚህ ሰው ጠንካራ ሆኖ መቆም ከፈለገ ሁላችንም ይከብደናል ከፈለግን መጀመሪያ መቆጣጠር ያለብን ትንሿን ክፉ ልማዳችን ላይ ነው በትንሹ የታመነ በትልቁ ሾም ግን ይህንን ነገር ለማያውቁ ሰዎች አሁን አንቺ አወቅሽ ማያውቁ ሰዎች ደግሞ አሉ ሰዎች ያው ቢጠሉህም ባይጠሉህም ዋናው ትኩረት ግን እግዚአብሔር ስላንተ ምን ያስባል ስለሆነ ሰውን ማስደሰት አትችልም በዓለም ላይ በተለይ እንዳሁኑ ዘመን በጣም ንቃተ ህሊናችን የወረደበት ዘመን ላይ አንዳንዴ መልካም አስበህ የምታደርገው ራሱ ወደ ክፉ ይተረጎምና ጠላቶች ልታፈራበት ትችላለህ በመልካም አስበህ ያረከው ነገር ስለዚህ ያው ሰውን አስደስታለሁ ብለህ አይደለም የምታምንበትን ታደርጋለህ ከዛ ውጪ ተከራካሪ ያለ እግዚአብሔር እኮ ለአንተ የቆመ ነው ምክንያቱም እውነተኛ ከሆንክ ያውቃል እኮ ልጁ ነህ መቼም ይተወኛል ብለህ ልታስብ አትችልም እንዳልከው መተት ምናምን የሚያደርጉ ሰዎች ካሉ ደግሞ በጣም የሚያሳዝኑት እነሱ ናቸው ምክንያቱም ከሰይጣን ጋር መስራት እኮ በጣም ጥሩ መንገድ አይደለም ማለት መደርስበት መጨረሻው በጣም ከባድ እኮ ነው በጣም ከባድ ነው እግዚአብሔር ይቅር አይልም አይወጣም አይደለም መውጣት እግዚአብሔርን ይቅርታ መጠየቅ የበደሉትን ይቅርታ መጠየቅ ይቻላል ራፍ የሆነው መንገድ ማቅለል ይቻላል በንስሐ ግን የሰው ነፍስ ላይ አሁን እንግዲህ ጻድቅ ሰው ለእንስሳ ነፍስ ይራራል ይላል መጽሐፍ ቅዱስ እኛ ግን ከእንስሳም ደግሞ አልፈን የሰው ነፍስ ላይ ማይሆን ነገር እንዲሆን ማሰቡ ራሱ በጣም ከባድ ነገር ነው አንዳንዴ እኮ ጸሎታችንም መጥፎ ጸሎቶችን ጸልያለን ከሊና አጥፋልኝ እንደዚህ አርግልኝ ርግማን ማለት ነው ጠላታችሁን ወደዱ ያለ አምላክ ይሰማናል ብለን ነው እንደምናስበው እንዴት ነው እንደዚህ አይነት ጸሎት እግዚአብሔር እኮ ይቅር በለኝ ብንል እኮ የፈራጅ አምላክ ነው እሱ በቀልን ደግሞ የሚያደርገው እሱ ነው መመለሱ አይቀርም እውነት ለመናገር በህይወት ውስጥ ይህን ፕሪንሲፕል አድርገህ ስትሄድ ጠላት አንተን ሊነካ ይሞክራል ግን ብዙ አይሄድም ብዙ ርቀት አይጓዝም መንካቱ አንዳንዴ ጥሩ ነው ባይዘ ያስተምረናል ኃይላችንን አቅም እንደሌለን ደግሞ አንዳንዴ የሆነ ምንም ሳትነካ ስትቀር ደግሞ ጻድቅ የሆንክ ይመስላል ስለዚህ መነካቱና ወድቆ መነሳቱም ጥሩ ነው አቅምን ያሳውቃል በተደጋጋሚ በመተት ጉዳይ የሚያለቅሱ ሰዎች ስለዚህ ራሳቸውን ቢጠይቁ ለምን ሰይጣን እኔ ውስጥ ገባ ለምንድን ነው እኔ ላይ ኃይል የሰራው ለምንድን ነው ሜቢ እናንተም ደግሞ ጠንቋይ ቤት ሄዳችሁ ሊሆን ይችላል ሜቢ እናንተም ከእግዚአብሔር ልጅነት ተነጠላችሁ ሊሆን ይችላል ሜቢ እናንተ የዘነጋችሁት ኃጢአት ሊኖር ይችላል ሜቢ ጠንቋዩን መተቱን ትተን ልባችንን ማጽዳት ላይ ብናተኩር ኃጢአታችንን ብናስብ ልባችንን ብናጠራ በጣም 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 ደካማ ነው ሰይጣን የመጨረሻ ማለት ደካማ ፍጥረት ማለት ሰይጣን ነው የመጨረሻ ደካማ ጥቂት እምነት የያዘው ሰው አንቀጥቅጦ ያወጣዋል ጥቂት ትንሽዬ እምነት ያለው ሰው በእግዚአብሔር ብዙ አላልኩም ትንሽዬ እምነት ያለው ሰው አናቱን ብሎ ሊያየው አይችልም ጥሎ ነው የሚሄደው ገና ስሙ ሲነሳ ተንቀጥቅጠው እንዲሄዱ ማድረግ ትችላላችሁ ግን እግዚአብሔር ደግሞ በንጹህ ልብ ውስጥ ነው ትንሽዬዋ እምነት እንድትሰራ የሚያደርገው it's so amazing ምትዩ ነገር አለ ያው እንግዲህ ተፈጥሮን ተረርቶ ወደ ተፈጥሮዊነት መመለስ ብዙ ችግሮቻችንን ይፈታልናል ብዬ ነው ማምነው ምክንያቱም አሁን የተፈጥሮዊ በሆነን ቁጥር በጣም ፈሪዎች በበሽታ ተከበን የምንኖር ሰዎች ይሄ ነገር ከመጣ ይነካኛል ምንል ሆነናል ለብዙ ሲስተሞች ተገዢ ሆነናል ምግባችንን እንኳን እኛ እስከማንመርጠው ድረስ እየደረስን ነው እና አስተዋይነቱም እየቀረብን ሲመጣ ደግሞ አስበው ቤዚክ ነገር ነው መብላት ማለትና ያንን ቤዚክ ነገር እንኳን ምን በላው ራፋችን ውስጥ መንከተው ነገር እስከ አለማወቅ እየደረስን ነው በዛ ምክንያት ብዙ ዋጋ እስከ መክፈል ድረስ ማለት ነው እና የሚጠቅመንና የሚጎዳንን ነገር ማሽን ላይ ወይም አርቲፊሻል ኢንተለጀንስ ላይ ወይም ሌሎች ዲፔንድ ማድረግ ሳይሆን በአግባቡ መጠቀም አልመቻል የተፈጥሯዊ በሆንን ቁጥር ወደዛ እየሄድን ነው
እና ማሽኖች ወይም የሚመጡ ቴክኖሎጂዎች የእኛን ተፈጥሯዊነት በሚያሳጣ መልኩ አይደለም ልንጠቀማቸው የሚገባው። የእኛም ሰውነት መስራት ያለበትም መስራት አለበት በየትኛውም ጊዜ ማለት ነው፣ በየትኛውም ዘመን። ጃፓኖች እንዴት ነበር ስታያቸው? መሬት ላይ ይተኛሉ አይደል? አልጋ ምናምን ብዙም የላቸውም። ልክ አሁን እንደ ድሮ ኢትዮጵያውያን መደብ ማለት ነው። እና አሁን ይሄ ኮንፈርት ራሱ መውደድ የዚህን ዓለም ነገር ገዝቶ ልክ እንደ በእሾክ ላይ እንደተጣለው ዘር ማለት ነው። ስለዚህ አሁን ተፈጥሯዊነታችንን የማያስጠብቁ በዚህ ዓለም ምቾቶች በቃ በጣም የተደላደለ ፍራሽ ላይ ተኝቶ አልጋ ላይ ወጥቶ ኤቭሪቲንግ ፐርፌክት ነገር አድርጎ ስቲል ግን ደስታ ማጣት ምኑን ተፈጥሮ ሆነን ታዲያ? እና ዋናው የህይወት አልቲሜት ጎል እኮ የሰው ልጅም ደግሞ በጣም ሰላማዊና ደስተኛ ፍጥረት መሆን ያለበት። ምክንያቱም የዋንዱ የስኬት መገለጫዎች እነዚህ ስለሆኑ ማለት ነው። እና ተፈጥሯዊነት በተፈጥሮ ቦታዎች ውስጥ ቁጭ በማለት ምን አይደለም የሚገለጸው። የነፍስ ተፈጥሯዊነትም ስላለው የነፍስ ባህሪያትን ማስተካከል ይፈልጋል። ቢቻል የነፍስንም የስጋንም ተፈጥሯዊነት ጠብቆ በሁለቱም ጸንቶ ለመሄድ መሞከርና የተሻለ ህይወት መኖር ይሻላል። ኮሌክቲቭሊ ደግሞ እንደ ማህበረሰብ ብንነቃ እንዴት ደስ የሚል ነገር ነበር። በጣም የተሻለ ነገር መስራት እንችል ነበር። በግለሰብ ብዙ ሰዎች አሉ፣ ተፈጥሯዊ የሆኑ ሰዎች አሉ። ግን እንደ ማህበረሰብ ደግሞ አንድ ሰው ለምን ይጎዳል? ሁሉም ሰው የኛ ወገን አይደለም? ማንም ማለት በዜግነትም በምንም ሳይሆን የትም ዓለም ላይ ያለ ሰው ለምን ይጎዳል? እና ያንን ማስተካከል ብንችልና ሞር ተፈጥሯዊ ሆነን የተፈጠርንበትን ዓላማ አውቀን የአካባቢያችንን እና ራሳችንን ጠብቀን ደግሞ ዘላለማዊ ተፈጥሯዊ ህይወት ብንኖር ጥሩ ነው ብዬ አስባለሁ። ገነት ነው የሚመስለው በእውነቱ። ነፍሳችሁን ከወደዳችሁ ኑ ነው የምለው። በእውነት እኔ እንደዚህ አይነት እጹብ ድንቅ ቦታ አይቼ አላቅም። ጃፓኖች የሚገርምሽ በጣም ደስተኞች አይደሉም። በአመት ብዙ ሺህ ሰው ራሱን ያጥፋል። ከ20 ሺህ በላይ ቶፕ 10 ውስጥ ናቸው። ራሳቸውን በማጥፋት የሀገራቸው አርክቴክቸር እንዴት እንደሚያምር፣ አመጋገባቸው እንዴት ደስ እንደሚል፣ ስነስርዓታቸው እንዴት ደስ እንደሚል፣ እቃቸው በሙሉ ከጥርስ ብሩሽ ራሱ ከዛ ያመጣሁት እንዴት ኦሪጂናል እንደሆነ ልብስ አትጠይቅኝ። እቃ ፌክ እቃ በጭራሽ አይሸጥም። እቃሽን እዚህ ጋር ጥለሽ የትም ብትሄጂ ማንም አይሰርቅሽም። ሁሉም ታማኝ ነው። ግብሩን በአግባቡ ይከፍላል። አይዋሹም። በቃ ይሄን ስልክ ስገዛ ይሄ ስልክ እንዲህ ነው፣ አትግዛው በእናትህ ሊጠላሽ ይችላል፣ ችግር ካለበት አትግዛው ብሎ ይናደድብሻል። ይሄ መጥፎ ስልክ ነው ብሎ ማለት ነው። ግን ይሄን ሁሉ ነገር ማድረጋቸው ከእግዚአብሔር ጋር አልተገናኘም። እኔ እንጃ። እኔ ሴጣን የሆነ ቦታ ሴጣን የሚመለክ ነው ይመስለኝ። ምክንያቱም የሰው ልጅ ሳያመልክ እንደማይኖር አውቃለሁ። ግን ይሄ ማህበረሰብ እጅግ ያሳዝናል። እጅግ ያሳዝናሉ። ምንም እንደው እኔ በስራ ካልሽ ጃፓን ደርሼ ከመጣ በኋላ ስራዬ ላይ ብዙ ለውጥ አምጥቻለሁ። አመጋገቤ ላይ ለውጥ አምጥቻለሁ። ስጋዬ ላይ በብዙ መንገድ ለውጥ አምጥቻለሁ። ብዙ መጽሐፍ እያነበብኩ ነው። ጂም ጀምሬያለሁ። አመጋገቤን ስራ ቦታዬ ላይ ኤስኦፒ አቋቁሜያለሁ። በሆነ በጣም ተቀይሬያለሁ። ግን በመንፈስ ዙሪያ እዛ ሀገር ላይ የሚገርምሽ ሪትሪት ሴንተር እንኳን የላቸው። እንደው ሜዲቴት የሚያደርጉበት እንደው እነሱ የሚታወቁት የለም። ሜዲቴት የሚደረግበት ቦታ የለም። ሰው እንደ ሮቦት ነው የሚሰራው ማለት ነው። እኛንን ደግሞ አሳዛኞች ከነሱም የባሰ። እነሱ እንኳን እሺ አባቶቻቸው መጽሐፍ አልጻፉላቸውም፣ ስፒሪቹዋል ነገር የለውም ምናምን ብዙ ነገር ልትገልጽ ትችያለሽ። እኛ ሀገር ይህን የሚያካክል ስለ እግዚአብሔር የተጻፈ መጽሐፍ፣ ስለ እግዚአብሔር የተጻፈ ዜማ፣ ስለ እግዚአብሔር የተነገረ ታሪክ፣ አፈ ታሪክ ምናምን ሆኖ ሀገሪቱ ከቀን ወደ ቀን እየደረቀች ነው በመንፈስ። ከቀን ወደ ቀን ገንዘብን እያነገሰች
ስልጣን እያነገሰች፣ ዓለማዊነትን እያነገሰች፣ ካፒታሊዝም እያነገሰች እግዚአብሔርን በፍጥነት ጥላ ከጃፓን ብሳ ዓለማዊ የሆነች ነው። ሃይማኖቷም፣ ቤተ ክርስቲያኗም፣ ሰባኪዋም፣ መንግስቷም ሁሉም እግዚአብሔር የነበረች ሀገር፣ እግዚአብሔርን ይዛ ብዙ ሺህ ዘመን የተሻገረች ሀገር ዛሬ ከሌላው ዓለም ብሳ ህዝቦቿ ዓለምን በጣም የወደዱ፣ ገንዘብን በጣም የወደዱ፣ የአባቶቻቸውን የእናቶቻቸውን መንገድ የተዉ፣ እግዚአብሔርን የረሱ እየሆኑ ነው። እነሱ ሳይሰበክላቸው ነው። ምንድን ነው የገባኝ? እግዚአብሔር ይቅር የሚላቸው የለም፣ አይፈረድበትም አንድ ሰው። እዚህ ጋር ግን የተጻፈ ብዙ ነገር አለ። ዛሬ እንኳን በዚህ ቦድካስት ስንት ነገር አውራን ስለ እግዚአብሔር። አንድ ጃፓናዊ ይችን እንደማይሰማ ታውቃላችሁ? ዛሬ እንደ ቀልድ ያወራናትን እግዚአብሔር መጽሐፍ ቅዱስ ተፈጥሯዊነት የመስማት እድል የላቸው። መጽሐፎቻቸውንም ሳነብ አይገናኝም፣ ምንም የሚገናኝ ነገር የለም። ስለዚህ ሰዎች ይሄን መጠንቀቅ መቻል አለባቸው። ያዕቆብም እንደዛ ይላል። ያ አጋንንትም ያምናሉ፣ ይንቀጠቀጣሉ፣ ስሙ ሲጠራ ምግባር ግን የላቸውም ይላል። ያው እኛ ብዙ ከሰይጣን አልተለየንም እንደማለት ነው። ኦፍኮርስ እንግዲህ ጃፓኖችን ምሳሌ የምታደርጋቸው በመንፈሳዊ ነገር አይደለም፣ በስጋዊ ነገር፣ በአንዳንድ ነገሮች የመረጧቸው ምርጫዎች ጥሩ ናቸው። በመንፈሳዊ ነገር የጥንት ኢትዮጵያውያን ብዙ ምሳሌ መሆን ይችላሉ። ቅድም ካልከው ካንተ ንግግር ግን የኢየሱስ ክርስቶስ አንድ ንግግር ትዝ አለኝ። ወዮልሽ ኮራዚ የሚለው በአንቺ የተደረገው ተአምር በሰዶምና ገሞራ ተደርጎ ቢሆን ኖሮ ማቅ ለብሰው ንስሐ በገቡ ነበር የሚለው። እንግዲህ በእኛ ሀገር እየተደረገ ያለው ይህ ሁሉ የሃይማኖት ስርዓትና ትምህርት በጃፓን ተደርጎ ቢሆን እንግዲህ አይታወቅም። ኤኒዌይስ ፍርድ እግዚአብሔር ነው። የሰው ልጅ መጨረሻውም እንደሚሆንና የሚፈርድበት መንገድ እሱ ነው የሚያውቀው። ሰውን ለማጥፋት ሳይሆን ለማዳን የሚሄድ አምላክ ስለሆነ ባህሪው እንደዛ ስለሆነ፣ ግን ለእኛ ለኢትዮጵያውያን ግን እንዳልከው ነው። ያው የሃይማኖት ዘረኝነት ውስጥ መግባታችንም ትክክል አይደለም። ሌሎችን ደግሞ አሳንሰን ማየታችን ትክክል አይደለም። መመጻደቅ፣ እኔ ከሌላው የተሻልኩ ነኝ ብሎ ማሰብ። ማንም እኮ ከፍ ማለት የሚፈልግ ቢኖር ዝቅ ይበል ነው የሚለው። እንግዲህ ትህትና ለእግዚአብሔር ዝቅ በማለት የሚደረግ ነገር ነው፣ መስገድ ማለት ነው። አሁን ራስን በማስገዛት በተፈጥሯዊነት ውስጥ ነፍስ ስጋዋን በትህትና ስታስገዛ ማስገዛት ስትፈልግ ሁለት ነገሮችን ታደርጋለች። አንደኛው ስጋን በስራ መጥመድ ነው፣ ብዙም ወደ ሌላ ምኞቶች እንዳይሄድባት ማለት ነው። ሁለተኛው ደግሞ ሆነ ተብሎ ታስቦበት የሚደረግ ጾም፣ ስግደት። ምክንያቱም ስጋን ሲያጣ ብዙም ሌሎች ምኞቶች አይመጡበትም ነው። ስግደቱም ደግሞ በትህትና ለአምላኳ የምታቀርበው ነፍስ ብቻዋን ሳይሆን ይሄ በልቦና አብራክ ሰግዳለሁ እንደሚባለው በልቦና እንደምትሰግደው ሳይሆን ነፍስ ስጋን በማዘዝ ስጋዋን ጭምር የእግዚአብሔር ተገዢ የምታደርግበት ማድረጓን የምታሳይበት አንዱ መንገድ ነው ስግደት ራሱ ማለት በስጋ መስገድ እና በዛም ደግሞ ታዛዥነቷን ዝቅ ማለቷን ታሳያለች። ግን በተለምዶ እንዳልከው አይደለም፣ በተለምዶ ሲደረግ አይደለም። ሁሉም ነገር ኢንቴንሽናል መሆን አለበት ከፍቅር ማለት ነው። እና ኢየሱስ ክርስቶስ በጣም አቴንቲቭ ነበር። ያያቸዋል ተብሎ የማይታሰቡ ሰዎች ሰው የናቃቸውን ያያል። እኛ ደግሞ እግዚአብሔርን እንኳን ግራንድ የሆነውን አናየው። እንኳን አይደለም ሰው የናቀውን ዝቅ ያለውን ሰው ቀርሶ በጉልህ እያደረገልን ያለውን እግዚአብሔር አናየው። ስለዚህ በተለምዶ እንሰግዳለን፣ በተለምዶ ትኩረት ያጣ ጸሎት እናደርጋለን፣ ከዛ እናመሰግንም፣ ከዛ ስቲል ደግሞ እናማራለን። እግዚአብሔር መቼ ነው ይህን ቀን የሚያመጣው እንዲህ የሚያደርገው እንላለን። እኛስ ዛሬ ምን ሰርተን ነው ብለን ራሳችንን አንጠይቅም። እና እንደ ኢትዮጵያዊ ብዙ ነገር ይዞ እንደመጣ ስታስበው እውነት ነው፣ በጣም ያሳዝናል። እንግዲህ ዛሬ ለምሳሌ ቤተክርስቲያን ሄጄ ነበርና ቅዳሴው ላይ በጣም ብዙ ሰው ነው ያለው፣ ግን በልማድ ነው የሚባለው። ቅዳሴው በልማድ ነው፣ አሜን ምንድለው በልማድ ነው። ለምሳሌ ወንጌሉ ዛሬ እኮ የታየን መልአከ እግዚአብሔር መዝሙር 33-34 ላይ ያለ ነው። እንደው ስላስገረመኝ ኢንስታግራሜ ላይ ሼር አድርጌዋለሁ፣ በጣም ስለሚገርመኝ ማለት ነው። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱና ቀምሰሽ እኮ ነው አደለ? ይሄ አሁን እየተባለ
እኔ ምዕመን በሆን ቀጥታ ዲያቆኑ ሲጨርስ ቅድም ምስባክ ላይ እግዚአብሔር ቸር እንደሆነ ቅመሱና እዩ ብለሃል፣ አስቀምሰኝ ነው ብለ ወይም ካህኑን ወይ ሞኖክሲዮን ይዤ ካልቀመስኩኝ ከዚህ ቤት አልወጣትም ነው ብለው ዝም ብለህ በልማድ ነው የምትለው ወይስ እግዚአብሔርን መቅመስ እችላለሁ? ምክንያቱም ይህን ውሃ መቅመስ እችላለሁ፣ ቡና መቅመስ እችላለሁ፣ ምግብ መቅመስ እችላለሁ። ትልቁን እግዚአብሔር እንዴት ነው የምታስቀምሰኝ? ምን ብሎ ነው እዚህ ጋር የጻፈው ብቲ ጉድ ይፈላ ነበረ። እኛ ግን ዲያቆንም ምስባኩ ላይ ስላለ ዛሬ ቅዱስ ሚካኤል ነው ብሎ ግጻዌው ላይ አይና ይለዋል። ህዝቡም ዝም ብሎ ይሄዳል። ትርጉሙ ራሱ ምን እንደሆነ አያውቅም፣ በግዘኛ ስለሆነ አይጠይቅም። ምናልባት አንድ ቀን እግዚአብሔር በሆነ መንገድ የህዝብ ልብ ውስጥ ጥያቄ የሚጥልበት ቀን ይመጣል። ለምንድን ነው ታቦት? ለምንድነው የምንሰግደው? ለምንድነው የምንጾመው? ለምንድነው የምናስቀድሰው? ይሄ ነገር ዜማው ለምን ሆነ ብሎ በልማድ የነበረውን በኢንቴንት ወይም በኢንቴንሽን ወይም በፍቅር እንዳልሽው የሚያደርግበት ዘመን ይመጣል ብዬ እጠብቃለሁ። ምክንያቱም ይሄ ሁላ ሚሊየን ህዝብ በልማድ ሲያመልክ እንደው እኮ አስብ፣ ትንሽዬ ፐርሰንት እኮ በኢንተንት ቢያደርግ ኢትዮጵያ ላይ ዛሬ በረከት ይዘንብ ነበር። ከኢትዮጵያ የሚወጣው ብርሃን የዓለምን ጨለማ ያስወግድ ነበረ። በልማድ ነው ያደረግነው። ልማድ ሲሆን ኃይል የለው። ዝም ብሎ ውዳሴ ማርያምን አንስተ ስትል ዝም ብለህ ነው እየደጋገምክ ያለኸው። እነዚህ ሰዎች ሆነ ብለው እግዚአብሔርን ወይም ድንግል ማርያምን ያመሰግኑትን ነገር አንተ ዝም ብለህ አንስተ ዘግተው ምን እንደተባለ እኔ ድሮ ከቲሞቼ ጋር ጸሎት ስናደርግ ውዳሴ ማርያም ሲደግሙ በጣም ኮንሽስ ሆናለሁ። ኮንሽስ ሆኜ የተባለውን ነገር ከጨረሱ በኋላ ጠይቃቸዋለሁ። ሴቱ አስገረማቸው ሲባል የለም እስቲ እዚህ ላይ እንወያይ፣ እዚች ጋር ሲል ምን ለማለት ፈልጎ ነው ቅዱስ ኤፍሬም? እንዲህ ሲል ምን ለማለት ፈልጎ ነው? አትቀጥይም አንቺ። የሆነ በጣም ንቁ ሰው ከሆንሽ የሆነ ነገር እያነበብሽ፣ ለምሳሌ እዚህ ጋር በእውነትና በሐሰት መካከል የሚደረገው ፊልማ መንፈሳዊ ጦርነት ነው። ይህም እውነት በሆነው የእግዚአብሔር መንፈስና ሐሰት በሆነው በዲያብሎስ መንፈስ መካከል የሚደረግ ጦርነት ነው ብለሽ ይካን ቁጭ ብለሽ ትመሰጫለሽ ማለት ነው። ያ ነው ኢንቴንሽናል መሆን፣ መንቃት። መጽሐፍ ቅዱስ እኮ አብዛኛው ቦታ ላይ ንቁ ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ቢያ ነቅቶ በጠበቀ፣ አታንቀላፉ፣ ትጉና ጸልዩ፣ ንቁ የሚል ቦታ አለ። እንዲህ መተኛት አይደለም። ጌታችን በሕዝብ መካከል ሆኖ ዘኪዎስን እንዳየው፣ መጻጉዕን እንዳየው ስትነካው ማን ነው የነካኝ ብሎ እኮ እንደው ዝም ብሎ እኮ እንደኔ አይነቱ እንትን ሰው ቢሆን ሸዋሸዋ ተሰርቶ ስልኩ ተዘርፎበት ራሱ አያውቅም። ግን በዛ ግፊያ መሃል የነካኝ ሰው አለ ማን ነው የነካኝ? ኃይል ከኔ ሲወጣ ኃይል ሲወጣ ቨርቹ ግን አውት ኦፍ ሚ ኃይል ከኔ ሲወጣ ተሰምቶኛል። ምን አይነት ኮንሽስ ቢሆን ነው? ምን አይነት ፍጹም ቢሆን ነው? እና ሃይማኖት የንቃት ጨዋታ ነው። ሰይጣንም የሚሰራው እዛ ላይ ነው። ትኩረት ይፈልጋል። ንቃት እግዚአብሔር ላይ ትኩረት ማድረግ ይፈልጋል። እና ያን ትኩረት አይደለም ይሰብርበት። ምክንያቱም ትኩረት ካደረግ የ400 ዓመት የእስራኤላውያንን ባርነት ሊቆም የቻለው በጣም ኢንቴንሽናሊ በጸለየችው በራሔል እንባ ምክንያት ነው። እና የትኩረትና በጣም የመመሰጥና በዛ ሁኔታ ውስጥ መሆን ለሌላውም ሰው ለዛ ሁሉ ህዝብ ትተርፋለህ። ግን በሙሉ ልብ እንዳልከው አንኑንም። እግዚአብሔርም እንደሚለው ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ ርቀዋል እንደሚለው ቶሎ ጨርሰን መሄድ ነው የምንፈልገው። ጸሎትም ከሆነ ሁሉም ነገር እንደዛው ነው። ባበዛም አይደለም ከቃል ብዛት ብቻ የሚጸድቁ ይመስላቸዋል የሚለውም አለ። ለዛ እኮ ነው በነገራችን ላይ ቀላል ነገር እኮ አይደለም እሱ። እንግዲህ ኃይልህን ለመጨመር የሚረዳው ነገር ኮንሰንትሬሽን ስለሆነ ነው። እና ያ ኮንሰንትሬሽን ደግሞ ኢንቴንሽናል የሆነ እኮ አዌርነስ ማለት ነው። ኢንቴንሽናል የሆነ ትኩረት ማድረግ ማለት ነው። እና ፈልገህ ነው ስለዛ ነገር ማየት የምትፈልገው። እና በዛ ውስጥ እግዚአብሔር በጣም ብዙ ነገሮች ይገልጽልሃል። ግንኙነቶች ይታዩሃል። አንተ ምድራዊ ብቻ ሳይሆን ሰማያዊ ፍጥረት መሆኑ ይገባሃል። ከዛ የነ ዶክተር አብርሃም አምሃ ፕሪንስፕል ይመጣና 95%ን እየተረዳ ትመጣለህ። ከስጋዊ ደግሞ ከፍ ብለህ መብረር ትችላለህ። ምክንያቱም
ያልተገናኘ ነገር የለም በምድር ላይ። ቅድም በተቃራኒነት ውስጥ ስናወራ ይሄ ተመጋጋቢ ተቃራኒ ማን ነው ከማን ጋር አብሬ ልስራ የሚለው ሰማይና ምድር ተመጋጋቢ ተቃራኒ የሆኑ ፍጥረታት ናቸው። በጋራ ነው የሚሰሩት። መፈጠራቸውም እንደዛው በጋራ ነው፣ ማለፋቸውም በጋራ ነው። ምክንያቱም ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው ሲጀምር መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ሰማይና ምድርን ፈጠረ እና በጋራ የሚሰሩ አካላት መሆናቸውን ይነግርሃል። ሁልጊዜ አንድ ላይ ነው የሚያነሳቸው። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ይህም ማለፋቸው አንድ ላይ ነው። የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም የሚልና ወደ ላይ ደግሞ ታንጋጠ እንዳትቀር ሁሉንም ታያለህ። እና እኛ ግን እንዴት ሆነናል ማለት ነው? እንደ አብዛኛዎቹን ሳያት ምድራውያን ብቻ የሰማይና የምድር ግንኙነት አይታየንም። አክቹዋሊ ግን እኮ የሰማይ አካል እኮ ሃኖስ የሚባለው የውሃ ክፍል እኮ ከምድር ላይ ተከፍሎ ተወስዶ ወደ ላይ የተወሰደ ነዋል በስነ ፍጥረት የአፈጣጠር ሂደት ውስጥ እና ስለዚህ ግንኙነት አለው ማለት ነው። ከኛ የተከፈለ ፓርታችንን ትተን የሆነች ፓርት ላይ ብቻ የሆነች ፐርሰንት ላይ ብቻ ስትኖር እንስሳት ምን ይባላል? ምድራውያን ስለሆኑ ጎንበስ ብለው ነው የሚኖሩት፣ ቀና አይሉም። ምክንያቱም እዚሁ ቀሪ ናቸው ይባላል በተለምዶ። እኛም እንደዛ ሆንም ማለት እኮ ነው። ከባድ ነው እንግዲህ። ዘላለሙን ብናገኘው ጥሩ ነው። እግዚአብሔር ለኢትዮጵያ የሰጠሽ ጊፍት ነሽ። እንግዲህ ይህም ብያለሁ። ከተፈጥሮ ውጭ ያለው ሰው ያለው ማንነት ምን አይነት ነው? ቀደም ብለሻል፣ ፍርሃት፣ ጭንቀት ምናምን ያልሽው ነው። አዎ ማለት እነዚህን አሁን የተፈጥሯዊ ባህሪያት የሌሉት ማለት ነው። በአብዛኛው ዲፔንድ የሚያደርግበት ለምሳሌ አምላክ የሌለው ሰው ሊሆን ይችላል። አምላኩን ማወቅ መረዳትና ለሱ መገዛት የሚለው አንዱ የተፈጥሯዊ ሰው ባህሪ ነው። ያን ያልሆነ ሰው ማለት ሪስፖንሲቢሊቲውንም የማያውቅ ማለት ነው። ራስን መመገብ ያንተ ሪስፖንሲቢሊቲ ነው አይደል? ያንን ሪስፖንሲቢሊቲውን ጭምር ማወቅ ያልቻለ ለራስ ሰውነት ራስ መስራት፣ ለራስህ አካል የሚያስፈልግህን ነገር ማቅረብ አለመቻል፣ ከዛም አልፎ የተፈጥሯዊ የሆነ ሰው አካባቢውን ጭምር ይጎዳል። አሁን በዓለም ላይ ለምሳሌ ወቅቶች ሲፈራረቁ በተሰረጋው ስርዓት መሰረት ስለሆነ አዲስ አበባ ጊዜዋን ጠብቃ ትመጣለች ነው እናውቃታለን። ሌላውም እንደዛው ክረምትና በጋ እንደዛ ነው። ግን የሰው ልጅ የሆነ የተፈጥሯዊ የሆነና ምድርን በአግባቡ መያዝ ሲኖርበት ያንን በሚያበላሽበት ጊዜ ወቅቱን ያልጠበቀ ዝናብ ይባላል። አሁን በተፈጥሮ እናሳብብ ነው? እግዚአብሔር ወቅት ቀየረልን ነው? ተፈጥሮ ስርዓቱን አዛባ ልንል ነው? አይደለም እኮ። ዋናው ነጥብ ያለው የሰው ልጅ ያንን ስርዓት በነፍሱ አዋቂነት አማካኝነት መረዳት ሳይችል ሲቀር ስርዓቱን ሲያፋልስ ነው። ከስርዓቱ ውጪ ሲሆን ማግባት የሌለበትን ጾታ ያገባል። ይሄውን ከስርዓቱ ውጪ መሆን ነው። ከተፈጥሮ ስርዓት ውጪ ነው ማለት ልክ እንደ ፋብሪካ ምርት እኮ ናቸው ማለት አይደለም። ወንድና ሴት ሲፈጠሩ በቃ እንደዛ ማለት ሳይሆን ኢንቴንሽን እግዚአብሔር ለሚያደርጋት ለእያንዳንዷ ነገር እስከ ዲቴይል ድረስ ኢንቴንሽናል ሆኖ ነው የፈጠረው። ለዛም ደግሞ እንግዲህ ከሰለሞን ከለበሳቸው ልብሶች ይበልጣሉ የተባሉት የምድር አበቦችን ዝም ብለህ ብታያቸው አንዷን ራሱ ዝም ብለህ ብታያት በትንሿ አበባ ውስጥ በጣም ብዙ ቀለማት ታገኛለህ። ኢንቴንሽን አለው እግዚአብሔር። ለምንድን ነው? ቀለማት የአይን ምግብ ናቸው። የተፈጥሯዊ ስቶንስ ቀለምን ከሰው አእምሮ ታስወግዳለህ አንዱ መገለጫ ታደርጓል። ምክንያቱም የሰው ልጅ ከ10 ሚሊዮን በላይ ቀለማት አይኖቹ ይለያሉ ይባላል። ተፈጥሮ ነው ማለት ነው። ውበትንም በዛ ውስጥ ታደንቃለህ። ለምሳሌ እንቁዎች አሉ። እንደ ሩቢ የሚባል ቀይ እንቁ አለ፣ በጣም ዲፕ ሬድ ነው። ኤመራልድ የሚባል አለ፣ በአረንጓዴነቱ የሚታወቅ እና በከለራቸው ምክንያት ተፈላጊ ናቸው። ተፈጥሮዊ ከለራቸው። ስለዚህ ተፈጥሮ ይሄን እያስተማረን የተፈጥሮዊ የሆነው ሰው ግን ከከለር ውጪ ሲያደርግ ሰው ከ2 እና ከ3 ከለር ውጪ ብዙም አይንህ እንዳይለምድ ስትሆን እንዴት ይሆናል ማለት ነው? የተፈጥሮዊ ትሆናል። በዛ ደግሞ የማህበረሰቡን ወይም የሌላውን የምትሰራለትን አካል አእምሮም ጭምር ትጎዳዋለ ማለት ነው። ስለዚህ አሁን ብዙ ፋብሪካዎች እንደዛ ነው የሚያደርጉት። ድሮ ብዙ አይነት ቀለማት ያላቸው መኪኖች ነበሩ። አሁን ግን ስታይ ሁሉም መኪኖች አንድ አይነት ቀለም ነው የሚመጣውና እኔ ቀይ መኪና ቢሆንስ የምፈልገው ግን ካምፓኒው ያመርትልኝም ማለት ነው። እና ይሄ ሌላ ኤክስትራ ኮስት አሁን እኔ ለምሳሌ ጥንታዊ መኪና እወዳለሁ። መኪና የገዛዋቸው መኪናዎች ላይክ ኦልድ ናቸው። ሰውየው ተጨንቆ ለዲዛይኑ፣ ለስፔሱ፣ ለቀለሙ ኤቭሪቲንግ ኢንቴንሽናል ነው። ዲዛይኑ ሰውየው የሰውየውን ኮንሽስነስ አይበታለሁ። የአሁኖች ውስጥ በተለይ ቻይኖቹ ከመጡ በኋላ አምረት ነው በብዛት በፍጥነት እንዴት ነው የሚመረተው? ኖ ኢቨን ሮቦት ነው የሚያመርታቸው። በስፒድ ነው የሚሸጠውና
ውድ የሚባሉ ከተማዎች መኪናዎች ሶል የላቸውም። ይሄን መጽሐፍ እንዲህ ልታደርጊ ትችያለሽ። በጣም ትልቅ አድርገሽ ተዘርክኮ ሊወጣ ይችላል። ግን የሰውን ጊዜ ደግሞ ሴቭ ለማድረግ እያንዳንዷን ነገር ምጥን አድርገሽ which I believe ሰተሽዋል። ስላነሰች ትንሽ ናት ማለት አይደለም። ገብታችኋል? ሰዎች እንዳትሸወዱ እሺ። አንዳንድ ይሄን የሚያክል መጽሐፍ አለ፣ ፈልጋችሁበት አንድ ነገር አታገኙ። አንዳንድ መጽሐፍ ገና አንዱ ፔጅ ስታገኙት በጣም ትልቅ ነገር ልታገኙ ትችላላችሁ። የእኔ ግምት መጽሐፎች በጣም ሲያንሱ ሲምፕል ሲሆኑ በጣም ፓወርፉል ናቸው ብዬ ነው የማስበው። ለምን አንድ ፓርቲጎሪያ የሚባል ሰው የምን አለ፣ ረጅም ደብዳቤ የጻፍኩልህ አጭር ደብዳቤ ለመጻፍ ጊዜ ስለሌለኝ ነው ብሏል። ምን ለማለት ፈልገው ነው? አጭር ሲያደርገው ያስተካክለዋል፣ እያስወገደ ማለት ነው። እና ባለፈው ኢንተርቪው ያደረግኩት ልጅ ምን አለ፣ 1 + 1 = 0.5 ነው የሚመጣዋል። ሀሳብ ሲደጋገም ሪደንደንት ሲሆን ኤርነስት ሃሚንግዌይ የሚባል ጸሐፊ አለ። እጥር አድርገው ነው የሚጽፈው። በጣም ክላሲክ ራይተር ነው፣ በጣም ትልቅ ራይተር ነው እና ኢኮኖሚስት ነው፣ የቃል ኢኮኖሚስት ነው። ያንቺን ጊዜ ዌስት አያደርገውም። አንዳንድ መጽሐፍ አንብበሽ ምን እንደሚል አልገባሽም። ሀሳቡ የለም እዚህ ጋም የለም። አንዳንዱ ገና ስታነቢ ወደ ገደለው ገብቷል። መጽሐፉም የት ያገኙታል ሰዎች? ጃፋር ለጋሃር ያለው ጃፋር መጽሐፍ መደብር አለ። ከዛ ውጭ ለሚፈልጉ ሰዎች ስልክ እናስቀምጥና ኦኬ። አማዞን ላይ አለ። ያኛውም የለም ይህንኛውም የለም። ያው አማዞን ነገሮችን ኮምፕሊኬትድ ስላረጋቸው ለምን ነው ያረጋቸው? እንግዲህ ያው የመጽሐፉ ኦተሩ በራሱ እዛ ሆኖ የታክስ ነምበር ምናምን አላቸው። አይ ቲንክ ሬጅስተር የሚያደርጉበት የዛ ሬዚደንት መሆን ይፈልጋል። ከዚህ በፊት እዛ የሚኖር ሰው እንደዛ ማድረግ ይችል ነበር። አሁን ግን በኦተሩ ስም ያሉ ሚል ሪኩዌስት እየጠየቁ ነው። አማዞን ላይ መታተም ቢችል በጣም ጥሩ ነው። ወይም ደግሞ አንድ ወዳጅ አለኝ፣ እሱን አገናኝሻለሁ። ጥሩ። የዛ ሰውዬ ዓላማ ምንድን ነው? መጽሐፎችን ኢትዮጵያ ውስጥ በገንዘብ እጥረት ምክንያት ማንም ሰው መጽሐፍ ከማሳተም ወደኋላ እንዳይል ነው የሚፈልገው ማለት ነው። ስለዚህ አማዞን ላይም አለ። ሴልሱን እያንዳንዱን ታያለሽ፣ ስንት እንደተሸጠ ስንት እንደሆነ ምናምን ነገር ኤቭሪቲንግ ታያለሽ። አይ ቲንክ ጥሩ ሰው ይመስለኛል። መልካም። የዶክተር አብርሃምን መጽሐፍ እሱ ነው አሁን ፐብሊሽ እያደረገ ያለው በራሱ ወጪ አድርጎ ፕሪንት አድርጎ ከተሸጠ በኋላ ከትርፉ ደግሞ ይካፈላሉ ማለት ነው። በራሱ ወስዶ ማለት ኢኒሼቲቭ ወስዶ ማለት ነው። ሌሎቹንም እንደዚህ እያደረገ ነው። እኛም የሱ ማርኬቲንግ ፓርትነሮች ነን። ለጸሐፊዎች ብን እየከፈለ ማርኬቲንጋቸው ምናምን ነገር ያስፈጽማል። እና አይ ቲንክ ለአንቺ በጣም ይሄ መነበብ ያለበት ወቅቱን የጠበቀ መጽሐፍ ስለሆነ አማዞን ላይ መውጣት አለበት። በሁለቱም ግቢዎች የተወሰኑ ፕሪንቲንጎች ይቀመጣሉ። እነሱን መውሰድ ትችላላችሁ። ዶክተር ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ይሄንኛው ክላሲክ የሆነ ኮንቨርሴሽን ነበር የነበረን። ከሁለቱም ሶስተኛችን ነው አይደለ? ከሁለቱም የበለጠ ይሄንኛውን ወድጄዋለሁ። በጣም ነው የወደድኩት። እጅግ በጣም ቫሉዌብል ነው። ባላለቀ እያልኩት ያለቀ ፖድካስት ነው። እግዚአብሔር አምላክ ይስጥልን። እዚህ ጋር ስልኩ አለ፣ ደውላችሁ መጽሐፎቹን ማዘዝ ትችላላችሁ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችንን በቸር ያቆየን። እናመሰግናለን። ቴንክ ዩ ሶ ማች። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። የምንፈልገው 20 ሰው ብቻ ነው። 4 ሰዎች ቀድመው ስለተመዘገቡ በቀሩት 16 ሰዎች ቦታ ፈጥናችሁ ተመዝገቡ።